በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ የይቅርታ ጌታ ቸሩ እግዚአብሔር አምላከ እስራኤል ከዚህ ሰዓት፣ ከዚህ ዕለት፣ ከዚህ በረከት፣ ከዚህ ጸጋ፣ ከዚህ ሀብት ስላደረሰን ስለ መሐሪነቱ፣ ስለ ይቅርታው፣ ስለ ርኅራኄው ሁሉ ከሁሉ አስቀድሞ ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ይቅርታ፣ ምሕረት፣ መግቦት፣ ርኅራኄ የባህሪ ገንዘብ የሆነ አምላከ አበው አምላከ ቅዱሳን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እናታችን እመቤታችን እማምላክ እግዝእትነ ማርያም ድንግል ወላዲተ አምላክ ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን እግዚአብሔር ያከበራቸው ቅዱሳን ሁሉ በድጋሚ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። እግዚአብሔር አምላካችን ካከበርናቸውም ከምናከብራቸውም በዓላት ሁሉ ጸጋ በረከት ያሳትፈን። የቅዱስ ዮሐንስ ራእይ ምዕራፍ 3 ቁጥር 7 ጀምሮ ያለውን ኃይለ ቃል በእግዚአብሔር ስም አነባለሁ። የቅዱስ ዮሐንስ ራእይ ምዕራፍ 3 ቁጥር 7 ለፊላድልፍያ ቤተ ክርስቲያን አለቃ እንዲህ ብለህ ጻፍ። የዳዊት ቤት መክፈቻ ሁሉ በእርሱ ዘንድ ያለ፣ ያለ እርሱ የሚከፍት ያለ እርሱም የሚዘጋ የሌለ፣ የሚዘጋም የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ሥራህን አውቃለሁ። እነሆ በፊትህ የተከፈተች ደጅ ሰጥቼሃለሁ፣ ሊዘጋት የሚችል የለም። ኃይልህ ጥቂት ቢሆንም ቃሌን ጠብቀሃል፣ ስሜንም አልካድክም። እነሆ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማኅበር አንዳንዶችን እሰጥሃለሁ። እነሆም መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የትዕግሥቴን ቃል ጠብቀሃልና ስለዚህም እኔ በምድር ሁሉ ያሉትን ትፈትናቸው ዘንድ በዓለም ሁሉ ከምትመጣው የፈተና ሰዓት እጠብቅሃለሁ። እነሆ እኔ ቶሎ እመጣለሁ፣ ማንም አክሊልን የሚወስድብህ እንዳይኖር ያለህን አጽንተህ ያዝ። ድል የነሳው በአምላክ መቅደስ አምድ አደርገዋለሁ፣ ከዚያም ወዲያም ወደ ውጭ አይወጣም። በላዩም የአምላኬን ስምና ከሰማይ ከአምላኬ ዘንድ የምትመጣውን የአዲሲቱን የአምላክ ከተማ የኢየሩሳሌምን ስም አዲሱን ስሜን እጽፍበታለሁ። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ትንሽ ቀንሳት ትጮኻለች። የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። የተመሰገነ ይሁን። የትምህርታችን ርዕስ የሚሆነው በኃይለ ቃሉ ውስጥ ቁጥር 10 ላይ የተቀመጠው ነው። እኔ በዓለም ሁሉ ከምትመጣው የፈተና ሰዓት እጠብቅሃለሁ፣ ወይም አነኔ አዕቅበከ እምነ ሰዓተ መንሱት በሚል ኃይለ ቃል እንነጋገራለን። እኔም ከምትመጣው የፈተና ሰዓት እጠብቅሃለሁ። አስቀድመን ልመና ያለበት አንድ መዝሙር የዛሬ 2 ሳምንት የዘመርነውን እንዘምራለን።
እስመ አልብነ ረዳኢ በጊዜ ምንዳቤ ወሐዘን፣ በሐዘን በመከራ ጊዜ የሚረዳን የለንምና። እስመ ዘእንበሌከ ባዕደ ኢነአምር፣ እስመ ዘእንበሌከ ባዕድ አልቦ ዘነአምር፣ ካንተ በቀር ካንተ ሌላ ተስፋ የምናደርገው የሚያድነን የለምና የምናውቀው የለምና የሚለውን የዛሬ 2 ሳምንት ዘምረነው ስለነበረ አስታውሳችሁ በጋራ እንዘምራለን ማለት ነው። በሥላሴ በወላዲተ አምላክ እግዚአብሔር ባከበራቸው ቅዱሳንና በዕፀ መስቀሉ ስም እንዘምራለን። እስመ አልብነ ረዳኢ በጊዜ ምንዳቤ ወሐዘን፣ እስመ አልብነ በጊዜ ምንዳቤ ወሐዘን፣ እስመ ዘእንበሌከ ባዕደ ኢነአምር፣ እስመ ዘእንበሌከ ባዕደ ኢነአምር፣ እስመ ዘእንበሌከ ባዕደ ኢነአምር፣ እስመ ዘእንበሌከ ባዕደ ኢነአምር፣ እስመ አልብነ ረዳኢ አይዟችሁ በጊዜ ምንዳቤ ወሐዘን፣ እስመ አልብነ ረዳኢ በጊዜ ምንዳቤ ወሐዘን፣ እስመ ዘእንበሌከ ባዕደ ኢነአምር፣ እስመ ዘእንበሌከ ባዕደ ኢነአምር፣ እስመ ዘእንበሌከ ባዕደ ኢነአምር፣ እስመ ዘእንበሌከ ባዕደ ኢነአምር፣ እስመ አልብነ ረዳኢ በጊዜ ምንዳቤ በጊዜ ምንዳቤ ወሐዘን፣ እስመ አልብነ ረዳኢ በጊዜ ምንዳቤ ወሐዘን፣ እስመ ዘእንበሌከ ባዕደ ኢነአምር፣ እስመ ዘእንበሌከ ዘእንበሌከ ባዕደ ኢነአምር፣ እስመ ዘእንበሌከ ባዕደ ኢነአምር፣ እስመ ዘእንበሌከ ባዕደ ኢነአምር። ስለ ዝማሬው ወላዲተ አምላክ አምላኩን ለድነት የሰጠ አምላከ አበው ስሙ የተመሰገነ ይሁን። ዝማሬ ዳዊትን ጣዕመ መላእክትን ለሁላችን ያድርሰን። 2 አጫጭር ነገሮችን ላስቀድም። አንደኛው ያው በጸሎት አስቡን ብላችሁ ስም የምትልኩ ልጆች አሁን በጣም እየበዛ ስለሄደ ፈተና ያለባችሁ ልጆች ብቻ ብታደርጉት። እንደምታውቁት የምንቀበላችሁ እኛ ከዚህ ከፊት ያለን ሰዎች ምንም ስለሆነ አይደለም። ጸሎቱ የጋራ ነው። እናንተም ነው የምትጸልዩት፣ የእኛ ብቻ አይደለም። በጸሎተ እግዝእትነ ማርያም አስቡኝ የሚባል በጣም ከባድ ፈተና ሲደርስ ነው እንጂ አሁን ሳየው ሁሉም ሰው የራሱን የቤተሰቡን ስም ዝርዝር እየጻፈ ነው የሚልከው። ማድረጉ ከፍቶ ሳይሆን ግን ያስቸግራል። ስለዚህ ፈተና የበዛብን ሰዎች በእግዝእትነ ማርያም ጸሎት ተማጽነን፣ በማህበር ጸሎት ተማጽነን ልንልክ ይቻለናል። እንኳን ሌላ ከገዳም አባቶች ስም ስጥ ሲሉ በጣም አናበዛም። አሁን ለምሳሌ የአንዱ ገዳም አበምኔት ትናንት ደውለው እስኪ ስም ዝርዝር ብለው ሲሉ መቼም በዙሪያችን ብዙ ሰው አለ፣ ጓደኛ አለ፣ ቤተሰብ አለ፣ አገልጋይ አለ። ግን ፈተና ያለባቸው ተመርጠው ነው የሚላኩት እንጂ ዛን ሁሉ ሰው ስም፣ ምክንያቱም የስንቱን ይችሉታል እነሱ። ስለዚህ ፈተና ያለብን ብቻ ብናደርገው፣ ሌሎቻችን እዛው ሆነን በህሊናችን እንበለው። በቃ ዝክሩነ በጸሎትክሙ፣ በጸሎታችሁ አስቡን። ዝም ብሎ በህሊናችን ብንለው ልቡናን የሚመረምር ሁሉን አዋቂ አምላክ ነው። እምቅድመ ህሊና ኩሎ የአምር፣
ህሊና ገና ሳያስበው የህሊናን ተምኔቱን አስቀድሞ የሚያውቅ አምላክ አለንና እንደዛ ብናደርግ፣ ፈተና የተጫነን ግን ምንስ ቢሆን ያን ብናደርግ መልካም ነው። ሁለተኛው ነገር ያለፈው ሳምንት ላይ ለሰባቱ አብያተ ክርስቲያናት 6ቱ በዚህ በሰሜኑ አካባቢ እና ደግሞ አንዱ በዚህ በእንፍራንዝ አካባቢ አብያተ ክርስቲያናት ያው ለአገልግሎት የሚሆን ነገር ስለሌላቸው ብለን ተነጋግረን ነበርና 4 ቀን ባልሞላ ጊዜ ውስጥ ሙሉ ነገር ተሸፍኗል በእግዚአብሔር ቸርነት እና ሁሉም የሰባቱም አብያተ ክርስቲያናት የፈለጉት ጥያቄ የጠየቁን ያክል ማለት ነው። ሁሉ ችግር ተፈቷል ሳይሆን የጠየቁን ያክል ግን ምላሽ አግኝቷል። ሁሉም ወስደዋል። አንዱ ብቻ መንበሩ ገና እየተሰራ ነው። መንበሩ ብቻ በጣም እየተሰራ እንዲያውም መንበሩን አሁን አንዲት እህት ደውላ እኔ ላሰራው በምንድን ነው የምታሰረው ስትለን እኛ በላሜራ ነው። ምክንያቱም የእንጨቱ ነበረ መሆን የነበረበት ግን አንደኛ የእንጨቱ በጣም ውድ ነው። ውድ መሆኑ ብቻ ሳይሆን ብዙ ጊዜ ቅጥ ያጣ አድርገው ነው የሚሰሩት። እንግዲህ ዲያቆናት፣ ካህናት ቤተክርስቲያን ምስጢር የምታውቁ ታውቁታላችሁ። መንበረ ጸባኦት ሲሰራ የራሱ ስርዓት አለው። አሁን ብዙ ያፈለገጠ ነው። ጌጥ እየተባለ አንድ መንበር እስከ 200 ምናምን ሺህ ብር ነው የሚሸጠው። በጣም ርካሽ የሚባለው 60፣ 70 ሺህ፣ 80 ሺህ በጣም የሚገርማችሁ እና እንደዛ የሚያሰዱት ለምን እንደሆነ ታውቃላችሁ? ዲዛይን እያሉ ብዙ ነገር ያደርጉበታል። እኛ ዲዛይኑን አይደለም የምንፈልገው፣ እኛ መንበረ ጸባኦት ብቻ ነው የምንፈልገው። በቃ መንበረ ጸባኦት ሌላውን ተውት። ስለዚህ ለወደፊት ለሌላ ታደርጊልናለሽ፣ ለአሁኑ ችግር የለውም የታዘዘው ይሰራ ብለን ሁሉም ተሟልቷል። በተለይ ለንደን ውስጥ የምትገኝ ስሟን መጥቀስ አያስፈልግም፣ እግዚአብሔር ያውቃታል። ሁሉን ልቻል ሁሉ ብላ ነበር ሁሌ የምታግዘን። በነገራችሁ ላይ ስማቸውን በጠራ ውዳሴ ከንቱ ስለማደርግባቸው ነው እንጂ በግልጽ የሚያስፈልገንን ነገር የሚያደርጉልን ልጆች ቁልጭ ያሉ የታወቁ ናቸው። ካናዳ 2 አሉ፣ ያውም ቶሮንቶ። ብሪታንያ 2 አሉ፣ ያውም ለንደን። አሜሪካን ትንሽ በዛ ይላሉ። ዋናው ግን ወንድማችን ዋሽንግተን ዲሲ የሚገኝ ነው። ስሙን አልጠቅስም፣ አስፈላጊ አይሆንም። እነዚህ በሚያስፈልገን ነገር ሁሉ ልነግራችሁ አልፈልግም እንጂ በጣም ብዙ ነገር ከነሱ አልፎ እየለመኑ የሚያመጡ ሌሎችም ብዙ የሚራዱን አሉ። እንዲያው በየጊዜው የምናስቸግራቸው ሰዎች ናቸው። ለዛ ነው ከየትም ቦታ ከገዳማት ጥያቄ መጥቶ ባዶ እጃቸውን የማይሄዱበት ምክንያት ለዛ ነው። የጠየቁትን ነገር እምቢ ብለን የለንም ብለን አናውቅም። ሁልጊዜ አካውንታችን የማይጎድለው በዛ ምክንያት ነው። ተመስገን ለፈጣሪ። እንዳልኳቸው አሁን እንኳን ያው ለቅዱስ ያሬድ ግማሽ ሚሊዮን ብር ሰሞኑን ይላካል። አሜሪካን ያለው ወንድማችን ማስተባበሩ ይላከውና በጥቅሉ የምንለው እንዲህ ብለን ስንል ማንነታቸው ስለማይታወቅ ውዳሴ ከንቱ አይሆንባቸውም። እኛ ግን እንመርቃቸዋለን። በእውነት እግዚአብሔር ከመከራ ሁሉ ይሰውራቸው፣ የልቦናቸውን በጎ መሻት ሁሉ ይፈጽምላቸው፣ የምድርን ክፋቷን የገሃነመ እሳትን መራራነቷን አያሳያቸው፣ ከማይፈደ ሲኦል ይሰውራቸው። ሌላ ምንም ልል አልችልም። ከዚህ በላይ እንግዲህ እነሱ የሰጡት ብር ተመዝኖ አንዷን ምርቃት አያክልም። በሚሊዮን የሚቆጠር ገንዘብ ልከውልናል። ብዙ ናቸው፣ በነገራቸው ላይ ብዙ ናቸው። ብዙ ሰው ምክንያት ነው የሚፈልግ። የሚገርማቸው ከአገልግሎት ለመናጠብ አንዳንዶቹ ምን ዝም ብሎ ተሳዳቢ አይደለ ምናምን ብለው ያቆሙ ሰዎች አሉ። ምክንያት ፍለጋ እና ዋናው ትልቁ ነገር አገልግሎት የእግዚአብሔር ነው። በነገራቸው ላይ አንዳንዶቹ ጋር ልዩነት ሁሉ አለን። አንዳንዶቹ ጋር ልዩነት አለን። በአንዳንዱ ጉዳዮች ላይ ልዩነት አለን። በነገር ሃይማኖት ጉዳይ ሳይሆን በሆነ ጉዳይ ላይ ይሄ ነው ብዬ በማለላችሁ ጉዳይ ላይ ልዩነት አለን። ግን ልዩነታችንን ወደ ጎን አድርገን ለቤተ ክርስቲያን ሲባል የሚያስተምር ያስተምራል፣ የሚያስተባብር ያስተባብራል። ዋናው ችግሩ የነገር ሃይማኖት ልዩነት አይደለም። የነገር ሃይማኖት ልዩነት አንድ አያደርግም። ከዚያ ውጭ ባለው ግን ልዩነታችንን ወደ ጎን ትተን አብረን እንሰራለን። እግዚአብሔር ይመስገንና ዋጋቸውን እጥፍ ድርብ ያደርግላቸው። እንዲህ ብሎ ለመመረቅ ያክል ወደ ትምህርታችን እንምጣ። አሁንም ድጋሚ እናንተን ልመረቃችሁ። ተባረኩ። በእውነት ቡሩክ ሁኑ። ጸጋውን ክብሩን ያሳድርባችሁ። ይህንን ያልኩት ለምንድን ነው? በእርግጥ ከሳምንቱ የተወሰነ ሰው ቀንሷል። በቀሩት ሰዎች ላይ አልፈርድም። ሰው ይፈራል፣ ይታወቃል። ማናችንም ፈሪ ነው። ማናችንም ቢሆን አውቃለሁ። በተለይ ወንድሞች ናቸው በዛ ያላችሁ። ሴቶች ያው መቼም ሳልወልድ አልሞት ስትሉ ችግር የለውም፣ ወላችሁ ነው የምትሞቱ። ባይሆን ምንድነው የተባለው? ሽሽታችሁ በክረምትና በሰንበት አይሆንም።
ከትርጓሜያት አንዱ በጋብቻ ላለ ሰው ሽሽት፣ ስደት መጥፎ ነው። ላላገባ ሰው ቀላል ነው። መከራ ላላገባ ሰው ቀላል ነው፣ ይቀላል። ያገባ ሰው ግን ሁለት መከራ ነው ያለበት። ለራሱ ብቻ ሳይሆን ለቤተሰቡም ይቀበላል። ግድ ነው። ብዙም አትጓጉለት ብዬ ነው። ሳናገባ ብላችሁ የሚቆጫችሁ ካላችሁ እሺ አይዟችሁ፣ እሺ በሉ። አሁን እኔ ጎትቼ እንዳታገቡ ማስቀራችሁ እኮ አስመሰላችሁት። በጣም አትጓጉን ያልኩኝ እንጂ አታግቡ አላልኩም። ሁለተኛው ነገር ጌታችን ምን ብሏል? በዚያ ሰዓት ለጸነሱና ለሚያጠቡት ወዮላቸው ብሏል። ከባድ ነው። እኔ መከራውን ሳስብ የሚጨንቀው እሱ ነው። ከባድ ነው። የት ይደረሳል? እስቲ መድኃኔዓለም ሰላሙን ይስጠን። እንግዲህ ዛሬም ርዕሳችን ከወቅታዊ ጉዳይ አልወጣም። እዚያኛው ማዶም የተማርነው ስለዚያ ነው። አሁንም ዛሬ ሳምንትም ዛሬም ርዕሳችን የሚለው አነኒ አቅበከ እምነ ሰዓተ መንሱት፣ እኔም ይመጣ ዘንድ ካለው ወይም ከሚመጣው የፈተና ሰዓት እጠብቅሃለሁ ብሎ ጌታችን ሁሉን የሚገዛ አምላክ ተናገረ። ይሄ መልእክት የተላከው ከሰባቱ አብያተ ክርስቲያናት አንዱ ወደ ሆነችው ወደ በልማድ ፊላደልፊያ እንላታለን። ፊልድልፊያ ይሏታል አባቶቻችን። ፊልድልፊያ ከሰባቱ አብያተ ክርስቲያናት ከነ ኤፌሶን፣ ከነ ጴርጋሞን፣ ከነ ሰርዴስ፣ ከነ ቲያጥሮን፣ ከነ ሰርሚኔስ ወገን የምትቆጠር ናት። ለሰባቱ አብያተ ክርስቲያናት አለቆች ወይም አስተዳዳሪዎች ወይም ሊቃነ ጳጳሳት መልእክት ላከ የተባለው ዮሐንስ ወንጌላዊ ቅዱሱ የጌታ ወዳጅ ነው። በራእይ ነው፣ በተመስጦ ነው፣ ሰማያ ሰማያት አየረ ርቀት ሂዶ ነው። ለዚህ ቤተ ክርስቲያን አለቃ እንዲህ ብለህ ንገረው ይለዋል ጌታችን። የዚች ቤተ ክርስቲያን አለቃ ስሙ ድሜጥርስ ይባላል። ይሄ ተከታዩ የምትመለከቱት መልእክት የተላከለት ድሜጥርስ ለሚባል ሰው። ድሜጥርስ ማለት የዮሐንስ ወንጌላዊ ደቀ መዝሙር፣ የፊልድልፊያ ቤተ ክርስቲያን የበላይ የአካባቢ የስብከተ ወንጌል አርበኛ፣ በእድሜ አረጋዊ የሆነ ደግ ሰው ነው። ታዲያ እንዲህ ብለህ በለው ይላል፣ የዳዊት ቤት መክፈቻ በእርሱ ዘንድ ያለ ከእርሱ በቀር የሚከፍትም የሚዘጋም የሌለ ይላል። መክፈቻ ቁልፍ። ቅዱስ ጴጥሮስን ጌታችን ብሎታል፣ የመንግሥተ ሰማያትን ምን እሰጥሃለሁ? አዎ ምን ማለት ነው? ስልጣን። ገብታችኋል? ምንድን ነው አለ? ስልጣን እሰጥሃለሁ ማለት ነው እንጂ መንግሥተ ሰማያት እንደዚህ በር በቁልፍ ነው የምትዘጋ በቁልፍ ነው የምትከፈት አይደለም። ቁልፍ ማለት ነው ማለት ነው ስልጣን። የዳዊት ቤት፣ ዳዊት ቅዱስ ዳዊት እንደምታውቁት ስርወ ነገሥት ነው። የነገስታት ሁሉ ስር ነው። ማለትም የባለስልጣኖች ሁሉ ስር ነው። የዳዊት ቤት መክፈቻ ያለው ማለት ስልጣንን የሚሰጥም የሚነሳም የሚዘጋም የሚከፍትም ብቻውን ሰጭም ነሽም የሆነ ለማለት ነው። ኢየሱስ ክርስቶስ ነው እንደዚህ የሚለው። ከዚያ ቀጥሎ ቁጥር 9 ላይ ስትደርሱ ከይቅርታ 8 ላይ ስራህን አውቃለሁ ይላል። ደህና ዋላችሁ። የኔና የእናንተ ስራችን ምንድን ነው? ታላቁ ነቢይ ቅዱስ ዮናስ ስራ ምንድን ነው ሲባል ስራዬ ምንድን ነው አለ? እግዚአብሔር አመልካለሁ፣ ሰማዩና ምድሩን የብሱንና ባህሩን የፈጠረውን እግዚአብሔርን አመልካለሁ። እኛ ስራችን ምንድን ነው? የከንፈሩን ሳይሆን የእውነቱን ስራችን ምንድን ነው? ደህና ዋላችሁ። ይታወቃል። ሁላችን በጋራ እኩል ምን ሰራት አንዲት ስራ አለች። ምንድን ናት እሷ? ኃጢአት አይደለም? ንገሩኝ እንጂ። በቃ ስራህን አውቃለሁ ብሎ እግዚአብሔር ሲናገረን አያስፈራም? እሱን ስራህን አውቃለሁ የሚለው ቅድስናውን በጎነቱን ነው። እኛን ደግሞ ስራችሁን አውቃለሁ። መቼም ወጥተንም ወርደንም ይሄ ኮሮና ቫይረስ የሚባል ሄዶ መጨረሻ ላይ ፈተናነቱ ለቤተ ክርስቲያን እየሆነ ሄዷል።
ለቤተክርስቲያን እየሆነ ሄዷል። ሰሞኑን እየተደረጉ ያሉ ነገሮችን ትመለከታላችኋል። በሰባኪነት ደረጃ ያሉ ሰዎች ሁሉ እያሉት ያለውን ነገር እየጻፉት ያለውን ነገር ሁሉ እየሰማችሁ ነው አይደል? እዛ ፕሮቴስታንት ጓዳ ሲባል የነበረው ነገር እኛ ቤት መጣች እኮ በኮሮና ምክንያት፣ ያውም በሰባኪ አንደበት። እዛ ካቶሊኮቹ ጋር አንድ የካቶሊክ ቄስ ተመራማሪ ነኝ ብሎ በቀደም ዕለት የሰጠውን ነገር እያነበብኩኝ የጻፈውን ነገር ያስጸይፋል። የሚገርማችሁ እሱ እኮ የሃይማኖት ጉዳይ ተመራማሪ ተብሎ ነው። ፈተናው ከፕሮቴስታንቱ ወደ ካቶሊኩ፣ ከካቶሊኩ ወደ ምስራቅ ኦርቶዶክሶች ሄደና አሁን ምስራቅ ኦርቶዶክሶች ላይ ውዝግቡን ሆነ እንቁረብ ወይስ ይቅርብን? ስንቆርብ ኮሮና ቫይረስ ቢተላለፍብንስ? ይሄን ይቀርን። ሌላ ምን ቀርን? በአዋጅ በተመሳሳይ መጠጫ ጸበል እንዳትጠጡ ተብለናል አይደል? ደህና ዋላችሁ ተብለናል አይደል? አዎ። የዘፈን ዳርዳር ተውስክስታ የጸበል መጠጫ ቫይረስ ካስተላለፈ ማለትም ጸበሉ ቫይረሱን የማጥፋት አቅም ከሌለው ጸበሉ ጸበል አይደለም ተራ ውሃ ነው ማለት ነው። ለወጡ ስብሐት ምን ቀረን? መስቀል አትሳለሙ ቫይረስ ይተላለፍባቸዋል ተብለናል አይደለም? በይፋም ባይሆን በየፌስቡኩ እንደው ደህና ልባም የሚመስሉ ሰዎች ሲናገሩ እያየን ነው አይደለም? አንድ እውነት ልንገራችሁ፣ ይሄ ፈተና ሰዓት ነው። 99 ጊዜ ብትጠነቀቅ እግዚአብሔር ከወሰነብህ ነገር ማምለጥ አትችልም። ይሄ የሰው በትር አይደለም። አትጠንቀቁ እያልኩ አይደለም። ደግሜ ደጋግሜ እላለሁ፣ እጃችሁን ታጠቡ። ደግሜ ደጋግሜ እላለሁ፣ ንጽህናችሁን ጠብቁ። አሁንም እላለሁ፣ ሐኪሞችን ማማከር ቸል አትበሉ። የጥንቃቄ መልእክቶችን ሁሉ ስሙ። ልንሰማው የማይገባን ጥንቃቄ ግን ከእግዚአብሔር ጋር የሚለያየንን ነው። ሰሞኑን ፌስቡክ ላይ የሚመላለስ አንድ ተደጋጋሚ የማየው አንድ ነገር አለ። አምናለሁ እጠነቀቃለሁ። ደንቆሮ አምናለሁ ትለኛለህ። መቼን ያመንክ ደግሞ ታምናለህ እንዴ? ደህና ዋላችሁ? ታምናላችሁ እንዴ? ማንም ያምናል? እንዲህ ብሎ የሚናገር እንዴት ያለ ድንቁርና ቢሆን! በጣም ትልቅ ሰባኪ ነው ይህን ሀሳብ የጀመረው። ደንቆሮ በሉት። አምናለሁ ይላል። መቼ አምነህ? ብታምን ኖሮማ ችግሩን ተመልሰው ነበር። የጸሎት እግዚአብሔር ስለ 5 ሰዎች እንኳን በአዲስ ኪዳን በብሉይ ኪዳን ይቅር ይላል እና ይቅር አታሰኘንም ነበር? የሚያምን ሰው ሰናፍጭ ቅንጣት ታክል እምነት ያለው ሰው ተራራ ያፈልሳል፣ ሾላ ይነቅላል። ተው እንጂ ለሚያምን ሁሉ ይቻላል ይላል። ታዲያ ሁሉ ከተቻለ ቫይረሱን አታጠፋልንም ኖሯል? አምናለሁ መጠነቀቅ። እንዲህ አይነት የድንቁርና ስብከት ነው በጣም ያናድደኝ። እንዲህ ብሎ ህዝብን መግደል አለ። በስጋ ይሙት ህዝቡ ይለቅ። ብርቅ ነው እንዴ? አዎ አውቃለሁ። እኔ እዛ እናንተ ጋር እያወራሁ 19,000 ምናምን ሰው ሞቷል። ብርቅ ነው እንዴ? ዓለማችን ካስተናገደቻቸው አስከፊ ወረርሽኞች በጣም ኢምንቱ ነው። ወረርሽኝ 200 ሚሊዮን ሰው ገድሎ ያውቃል። ታሪክ አንጡ። በጣም ቀላል የሚባለው የስፓኒሽ ፍሉ የሚባለው በፈረንጆቹ 1911 የተከሰተው ከ30 ሚሊዮን እስከ 50 ሚሊዮን ሰው እንደፈጀ ባለፈው ነግሬያቸዋለሁ አይደል? 30 ሚሊዮን ሰው ቀላል ነው? የዛሬ 100 ዓመት እንዴት ነው ነገሩ? አምናለሁ የምትጠነቀቅ ስሎጋን አደረግከው እንዴ? የተባበሩት መንግስታት ድርጅት የሴቶች ቀን የምናምን ቀን ምን ማለት ነው? መጠንቀቁን እየነቀፍኩ አይደለም። ነገር ግን አንደኛ ጠቡ ከእግዚአብሔር ሳለ መፍትሄውን እኔ እኮ ይገርመኛል። ችግሩ በምስራቅ እያለ መፍትሄውን የት ትፈልገዋለህ? በምዕራብ። ችግሩ ጭንቅላት ላይ እያለ ሄደህ ምንን ትታከማለህ? እግርህን። ይሄ ጤና አይደለም። ይሄ ሁሉ ችግር የመጣብን በሆኑ ጥሩ ሰዎች ስለሆንን ነው። ዓለም ስለበደል አይደለም፣ ስለከፋን አይደለም። እና ይሄ ከሆነ ታዲያ ከእግዚአብሔር ጋር እርቁ። እስኪ በሞቴ ንስሐን የሚሰብክ ሰው ስንት ሰው አለ? እንደው መጨረሻውን ያሳመረው ያ ወንድም ዘመድኩን ካልሆነ በቀር ማን ነው እንደው እስኪ ንስሐ የሚሰብክ ሰው? እንደው ኮሮና ካገባ በኋላ ለንስሐ ታጥቆ ልክ እጅ ታጠቡ እጅ ሰባኪ ሁሉ ተሰብስቦ እጅ ታጠቡ ይላል እንዴ? እጅን ታጥበህ ትተርፋለህ እንዴ? አሜሪካን ስለማይታጠቡ ነው እንዴ ይሄን ያክል ሰው የተያዘው? እንኳን ሰው አስፋልት ይታጠባል።
ጣሊያን ስለማይታጠብ ነው እንደያዘው። አትታጠቡ እያልኩ አይደለም፣ ግን እንዴት ሰው ወገቡን ታጥቆ እጅን ታጠብ ብቻ ይላል? ሶሻል ዲስታንስ አውቃለሁ። አንድ እውነት ልንገራችሁ፣ ደግሜ ደጋግሜ እላለሁ። እኔ ኑ ማልላችሁ ቅሩ ማልላችሁ፣ ኑ ማልላችሁ ድሮም ነው ብያችሁ አይደለም የምትመጡት፣ በራሳችሁ ነው። ሁለተኛ ነገር ቅሩ አልላችሁም። እንዴት ከእግዚአብሔር ቤት ቅሩ ላለው? አንድ ወንድም መጥቶ ፖሊስ መጥቶ እንዳያስቸግር እንጂ ምን ጉባኤ ሊበትን ይምጣና ይበትን። ያን ጊዜ ዕዳ ከራሳችን ይወርዳል። እኔ ምን ልናገኝ ነው? እግዚአብሔርን ልናገኝ ነው። በግድ ከበተኑ በምናገኝበት እናገኘዋለን። በሕግ ደረጃ ግን ያኔ ማድረግ መብት የላቸው። አንደኛ በሃይማኖት ጉዳይ ላይ ጣልቃ መግባት አይችሉም፣ መብታችን። ሁለተኛ ነገር በሀገር ሕግን ብንመለከተው ስቴት ኦፍ ኢመርጀንሲ ወይም አስቸኳይ ጊዜ አዋጅ ካላወጁ ወይም ስቴት ኦፍ ጁዶ ካላወጁ በቀር እንደዚህ እንኳን የቤተ ክርስቲያን መንገድ ላይ የተሰበሰበውን ሰው መበተን አይችሉም። ምክንያቱም የሰው ሰብአዊ መብት መጋፋት ነው። ያን ከፈለጉ ስቴት ኦፍ ኢመርጀንሲ ያስፈልጋል። እሱ ብልጥግና ምናምን እያለ ሲሰበስባል ይከርም እስከ ትናንት ድረስ። እኛ ግን አንድ እውነት እንዳትረሱ፣ እዚህ የምንመጣው እግዚአብሔርን አምነን ነው። እግዚአብሔርን ስናምነው እንደ 3 ደቂቅ መሆን አለበት። እሱን ተስፋ አድርገን ነው እምነታችን ሕጸጽ ያለበት እንደሆነ እርዳን እያለን ቅዱሳን ሐዋርያት በሉቃስ ወንጌል ምዕራፍ 9 ላይ እምነት ምን በልልን ጨምርልን እንዳሉት ጨምርልን። እኛ አማኞች አይደለም ለማመን ጥረት የምናደርግ። አሁንም እያደረግን ያለው ልምምድ ምንድን ነው? የአማኝ ጥረት ነው። ለማመን ጥረት እያደረግን አምናለሁ እጠነቀቃለሁ አይደለም። 3 ደቂቅ ሲያምኑ እንዴት ነው? ሀሎ አምላክነ በሰማይ ዘፈጠረ ኪያከ ወኪያነ ወውቱ ያድነን። አንተንም እኛንም የፈጠረ አምላካችን ወዴት አለ? በሰማይ፣ እሱ ያድነናል። ቀጥሎ ምን አለው? ባያድነን እንኳን አንተ ላቆምከው ምስል አንሰግድም። ባያድነን እንኳን ማዳን ፈቃዱ ላይሆን ይችላል የእግዚአብሔር። ሁላችን እዚህ የተቀመጥነው ኮሮና ቫይረስ እንዲይዘን የአምላክ ፈቃድ ሊሆን ይችላል። ፈቃዱ ከሆነ ክብራችን እንጂ ውርደታችን አይደለም። ነገር ግን ቫይረሱ የሚይዘን ከውጪ አስፈላጊውን ጥንቃቄ ሳናደርግ ቢሆን እሱን ወዲያ ለእግዚአብሔር ክብር ብለን በምናደርገው ነገር እንዴ የቅዱሳን ሕይወት ክርስትና ታዲያ ምንድን ነው? ሲመች ነው እንዴ? ዛሬ አንድ ትልቅ የምትባል ሴት ኢንተርቪው የተደረገላት እንደው በቤተክርስቲያን ደህና የምትባል ሴት ኢንተርቪው ተደረገ። ስሰማት ምን አለች? ለዚህ ቫይረሱ እስኪቆም ቤተክርስቲያን መሳለምን መቆም አለበት። ለምን ሲባል ሄደው የሚሳለሙበት ቦታ ላይ ቫይረሱ ይተላለፋል፣ ተመሳሳይ ቦታ ላይ ሰው ስለሚስል። እንግዲህ ስሙት፣ ቤተክርስቲያንን አለን የምንላት ሲመችን ነው። እግዚአብሔር የምናመልከው ሲስማማን ነው እንዴ? ቫይረስ ሲኖር አንቆርብም፣ ስጋ ወደሙ አንቀበልም፣ አንሳለምም፣ ኪዳን አናደርስም፣ ጉባኤ አንማር። በተመቸ ጊዜ ግን ይደረጋል። ሰውት እንግዲህ እንደው በእውነት ሁላችንም በእያንዳንዱ በግል ህይወታችን ማስተዋል አለብን። እኔ እዚህ የምጠራችሁ በሳይንሳዊ ልኬታ 1-2 ሰው እንኳ በዛና በዛ ቢኖርበት እንደሚተላለፍ ግልጥ ነው። ግን 2 ነገር ተስፋ እናደርጋለን። አንደኛ እግዚአብሔር መንፈስ ቅዱስ ስለ ደካማነታችን ይገታል። ይችላል አይችልም? እዚህ የመጣ ነው ለምንም ጉዳይ አይደለም። ማንን ሽተን የመጣ ነው? ስለዚህ ፈቃዱ ከሆነ ይከላከልልናል። ምንድን ነው? እኛ በምንከላከልበት እንከላከላለን። ለውጭው እኛ እናድርገው፣ ለቤቱ ደግሞ ማን ያድርገው? ባለቤቱ ያድርገው። ግን ከቤቱም ሆኖ እኮ አስፈላጊ ጥንቃቄ ማድረግ ይቻላል። ይቻላል። ለምሳሌ የጤና ስሜት የማይሰማ ሰውና ራሱን የሚጠራጠር ሰው ካለ ለወንድሞቼ ብሎ በፍቅር ሊቀር ይችላል። እኛ ደግሞ ስለ ፍቅር ትምህርቱን ቀርጸን እንልክለታለን። ምን ችግር አለ? እንዲህ አይነት ፍቅር ካለ እንዲህ ሊደረግ ይችላል። አንዱ ጥንቃቄ ማለት እሱ ነው። ሁለተኛ ነገር በማንኛውም ሰዓት እዚህ ሆነን ስንስል አፍን ይዞ መሳል ችግር የለው፣ ያስቀይማል። ወትሮውንም እኮ አፍ ከፍቶ ይሳላል እንዴ? እንደው ቫይረስ ባይኖርስ ለምንድን ነው አፍ ተከፍቶ? ሰው ሲስል ምራቅ እኮ ያረጥባል አይደል? መጥቶ ይረጫል። ብዙ ጊዜ ገጥሞን ያውቃል እኮ። ስለዚህ እዚህ የምንመጣው ቫይረሱ እግዚአብሔር እኛ የአቅማችን ተጠንቅቀን ግን ከደጁ አንቀርም፣ ከአገልግሎቱ አንቀርም፣ ከአምልኮቱ አንቀርም። ጸበሉን እንጠጣለን፣ በመስቀሉ እንታሻለን፣
መስቀሉን እንሳለማለን፣ ስጋውን ደሙን እንቀበላለን። በዚህ ምክንያት አይዘንም እንጂ ቢይዘን ደግሞ ፈቃዱ ነው እግዚአብሔር ይመስገን ከማለት በቀር ምን እንላለን? ምንም። በቃ ወንድሜ አንድ እውነት የምነግርህ ምክንያት ለማሳጣት ያክል ነው ንጽህና ምናምን የሚባል እንጂ ንጽህና እርግጠኛ ነኝ ጠቡ ከእግዚአብሔር ስለሆነ አያተርፈንም። እርግጠኛ ነኝ። ደጋግም የምነግራችሁ ይሄ ኮሮና ቫይረስ እኛን መፈተኛ እና ምናልባት የሚጸጸት ልብ ካለው ወደ ንስሐ መመለሻ መንገድ የማን ስልክ ነው የሚጮህ? እሱ አካባቢ ያሉ ስልኮቻችሁን በመጀመሪያ ደረጃ ከሳይለንት ከዛም አልፎ ፍላይት ሞድ ብታደርጓቸው ተመራጭ ይሆናል። አማራጭ እሱ ይመስለኛል። እግዚአብሔርን ሲያመጣ አሁን ከአሜሪካን ልጆች ቪዲዮዎችን ይልኩልኛል። ቪዲዮዎቹ አንዳንዶቹ የመንግስት ባለስልጣናት ለምሳሌ ስቴት ገቨርነር ሆኖ ወይም የአሜሪካ የአንዱ ግዛት አስተዳዳሪ ሆኖ ጌታ ሆይ ድረስልን ሲል የሚያሳይ እነዚህ ብቻ አለ አይደል? እነዛ የናቁትን ያቃልሉትን መንፈሳዊ ነገር ዙሮ ሲናፍቁትና ተስፋ ሲቆርጡ ሲያዩ የሚፈለገው ይሄ ነው። እግዚአብሔር አንድም ሊፈትነን አንድም ልባችን በንስሐ ከተመለሰ ሊመረን ያመጣው እንጂ ደጋግሜ እንደምነግራችሁ ይሄንን መቅሰፍት ብላችሁ እንዳትቆጥሩት። ደህና ዋላችሁ። ይሄ መቅሰፍት አይደለም። አይ ምናምን ብሎ አካኪ ዘራፍ የሚል ሰባኪ ካለ ደህና አደር በሉት። እንደ መጽሐፍት አሉ። መጽሐፍ ጠቅሶ መነጋገር የሚፈልግ ካለ እንደ አበው ወድቀው መከራ የሚቀበሉ ብዙ አባቶች አሉ። እውነቱን የምናገኝበት መንገድ አልጠፋም። አስተዋይ ነው የጠፋው። ስለዚህ ወጣም ወረደም በዛም ብሎ በዚህ ምንም ነገር አይደለም። እግዚአብሔር በቃ ሲለው ምክንያት ያመጣል። ወይ መድኃኒቱ ክትባቱ ተገኘ ይባላል፣ ወይ የሆነ ነገር ይፈጠራል። እግዚአብሔር እሱ በረቂቅ ስልጣኑ የሆነ ነገር ያደርጋል። ስለዚህ አደራም ብላችሁ አሁንም ቢሆን መስቀሉን እንሳለን፣ ጸበሉን እንጠጣ፣ የእግዚአብሔርን ደጅ እንሳለን። ጉባኤ ላይ እኔ ኖም አትምጡም አልልም። እኛ ግን እግዚአብሔር እስከፈቀደው ቀን ድረስ አለን። ወይ በጉልበት እስኪያስወጡን ወይ ደግሞ አይታወቅም። ነገ ከነገ ወዲያ ዮርዳኖስ ኮሮና ያዘው ተብሎ ትሰማለህ። በቃ ከጠራ ነው ትሄዳለህ። አለቀ። ከዳንክ ትድናለህ፣ ከሞትክ ትሞታለህ። እግዚአብሔር ለንስሐ ሞት ያብቃን፣ አሟሟታችን ያሳምረው እንጂ ይሄንን ያክል ጽንፍ የተሄደበት መንገድ እኔ ደስ አላለኝ። አባቶችንም ትናንትም በቀደምም በአባቶች ስል ተራ ሰው እንዳይመስልሽ ከአንተ 10 እጥፍ ሰባኪ ነኝ ከምትለው ከአንተ ከለፍላፊው ከኔብጤው 10 እጥፍ እውቀት ያላቸው ተጋድሎም ያላቸው አባቶች ናቸው። እንዲህ ብሎ አላፊ አግዳሚው ጋር የምናወራ እንዳይመስልህ ብዬ ነው። እንብለ የዩቱበር ጋር የምናወራ እንዳይመስልህ። ብዙ ነገር አለ። ተው እያሉ ብሎ ከአቅም በላይ ሲሆን ግን እግዚአብሔር ያውቃል። ስለዚህ ስራህን አውቃለሁ። ስራችን አምልኮት እግዚአብሔርን ማጥፋት እየሆነ ነው። ምስራቅ ኦርቶዶክሶች እንደደረሱበት ነገ መጥቶ ትውልዱ ኮሮና ቫይረስ ካለፈ በኋላ እሱ በጠጣበት አልጠጣም ብሎ አንድ ወጣት ቢልህ ምን እንደምትመልስለት? ምን ልትለው ነው? እንዴ ለምን እንደዚህ ትላለህ ነው? እንዴ ትናንት ብለኸኝ የለ ነው ወይስ ኮሮና ብቻ ነው የሚያስተላልፍ? ደህና ዋላችሁ። ከኮሮና ውጭ ተላላፊ በሽታ የለም እንዴ? ሙልቱ የለም። ሌላውንስ እና እስካሁን ስትጠጣ የኖረው ተሳስተናል ማለት ነው። እስካሁን ድረስ በጣም ብዙ ሰው በዚህ ተጠቅቷል ማለት ነው። እና ጽንፍ ውስጥ አንሄድ እባካችሁ። እኛ እኮ ምንም አላለም። አሁን ይህን ሲሰማ ሰው ምንድን ነው የሚለው? አንዱ እዛ ፌስቡክ ላይ እንደዚህ አይነት ነገር ጻፍ ብሎ ሙልጭ አድርጎ ሰደበኝ። እኔ የእሱን ስድብ ተውት፣ ችግር የለውም። ከሱ በላይ ያሳዘነኝ ምላሽ ብሎ የእኛ ልጆች የጻፉት የምላሽ ስድብ አሳዘነኝ። ከሱ ማን ከፉ? የእኛ ልጆች ከፉ። ለሱ ስድብ ምላሽ ምን አለን? እኛ ሳይንሱ የሚለውን ጥንቃቄ በሙሉ እናድርግ። ከአንድ ነገር በቀር ከአምልኮት እግዚአብሔር በቀር ሁሉንም እናድርገው። በቃ ይሄው ነው። ስራህን አውቃለሁ አለው። በአገልግሎት የሚተጋ ደግ ሰው ስለነበረ ቀጠለና እነሆ በፊት የተከፈተች ደጅ ሰጥቻለሁ። እቺ የተከፈተች ደጅ ሊቃውንት ሲተረጉማት 2 ናት ይላል። አንድ አገልግሎት፣
ሁለት ስብከት ናት። ስብከት አገልግሎት አይደለም ቢሉ ከስብከት ውጭ ብዙ አገልግሎት ስላለ ዋናው አገልግሎት የምትባል ምን እንደሆነች ታውቃላችሁ? ምጽዋት ናት። ሰምታችሁኛል? ምንድናት? አሁን ስታስቡት በዚህ ወቅት ኮሮና እያልክ ለራስህ ትጮኻለህ እንጂ ነዳያን ትዝ ይሉናል። የቆሎ ተማሪዎች፣ የአብነት ተማሪዎች ትዝ ይሉናል። አረጋውያን የወደቁ በየቦታው ትዝ ይሉናል። ይሄ እኮ ነው አንዱ የተከፈተ ደጅ እኮ ነው፣ ለጽድቅ የተከፈተ ደጅ። እኔ የሚገርማችሁ ትናንት ሞሪንሆ ለንደን ከተማ አረጋውያንን ጎበኝተው ሚዲያ ላይ በዜና ሆነ። ጥሩ ነው አይደል? ደህና ዋላችሁ? ጥሩ ነው አይደል? በቃ የስፖርት ዜና የምትወድ ሰው ይሄን ካየ እሺ ቢያንስ እንደው ቅዱሳን ያደረጉትም ይቀር፣ አባቶች ያደረጉትም ይቀር፣ እንደው የኛ መምህራን ደጎቹ ያደረጉትም ይቀር፣ እንደው እናትና አባት ያደረጉትም ይቀር፣ ሞሪኖ ያደረገው ያቅታል? ደህና ዋላችሁ? ሞሪኖ በአሰልጣኝነት ይበልጣል እንግዲህ በቅድስና በወንጎነት ይብለጥ። እሱ ቢያንስ ያደረገውን አድርግ እስኪ። እንደውን እሱ ሰውየውን ለምሳሌ ልጠቅሰው ፈልጌ አይደለም፣ እንደው ሚዲያ ላይ አይቼው ገርሞኝ ነው። ሁለተኛው ስብከት ናት። ደጇን ያችን ደጅ ከፍቼልሃለሁ ሲለው ነው። የተከፈተች ደጅ በፊት ሰጥቼሃለሁ ሊዘጋት የሚችል የለም ይላል። የእግዚአብሔርን ደጅ አገልግሎትን፣ ወንጌልን ሊዘጋት የሚችል የለም። ይቀጥልና ኃይል ጥቂት ቢሆንም ቃሌን ጠብቀሃል አለው። ኃይል ምንድን ነው አለው? ጥቂት። ቅድም ምን ብያቸዋለሁ? እድሜው ምንድን ነው? ሽማግሌ ነው፣ አረጋዊ ነው፣ ሽማግሌ ነው። ኃይል ጥቂት ቢሆንም ቃሌን ጠብቀሃል አለው። አይ ግሩም እኮ ነው፣ ያስደንቃል። ምንን ጠብቀሃል? ንገሩኝ እንጂ። አያችሁ በማቴዎስ በዮሐንስ ወንጌል 14:15 ላይ መሰት አፈቅሩን ይቀቡ ትእዛዜ ብትወዱኝስ ምንን ጠብቁ? ትእዛዜን። አያችሁ ፍቅሩን የገለጠ ስለሆነ ቃሌን ጠብቀሃል። ኃይል ደካማ ቢሆንም እንኳን ስሜንም አልካድክም አለው። አሁን ብዙዎቻችን የእግዚአብሔርን ስም የካድን አይመስልንም አይደለም? የእግዚአብሔርን ስም መካድ ምን ይመስላችኋል? እግዚአብሔር ስሙ ተጠርቶ በእግዚአብሔር የተባለውን ነገር እማናደርግ፣ ስለ እግዚአብሔር እየተባለን የማንራራ ከዚህ በላይ ስም መካድ አለ? እሱ ብቻ አይደለም ሕጉን ትእዛዙን ስራዬ ብሎ መጣስ ከክህደት ይተናነሳል፣ አመፃ ይባላል። ሆን ብለው የሚሰሩት ስሜን አልካድክም። ከዚያ ቀጥሎ እነሆ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ፣ እነሆም መጥተው በእግር ፊት ይሰግዱ ዘንድ እኔ ምን እንደወደድኩ ያውቁ ዘንድ አደርጋቸው ይላሉ። በወቅቱ አንዳንዶቹ ከአለማመን ወደ ማመን እንዲመጡ በሱ ስብከት በሶች መጥተው ከእግሩ ስር እንዲሰግዱለት እግዚአብሔር ፈቃዱ ስለነበረ። ከዚያ ቀጥሎ ግን ቁጥር 10 ላይ ዋና የትምህርታችን ርዕስ ማጠቃለያው ይሄ ነው። የትዕግስቴን ቃል ጠብቀሃልና። የትዕግስት ልብ በሉ፣ የትዕግስትን ሳይሆን ምንድነው የሚለው? የትዕግስቴን ይላል ጌታችን ራሱ። ምን ያህል እንደታገሰ ባለቤቱ ነው የሚያውቀው። ዓለም ምን ያክል አመፃ እንደሞላባት እንኳን ሌላ አልፎ ተርፎ ቤተ መቅደስ ድረስ ዘልቆ የገባው አመፃ ስንትና ስንት ነው። ዓለም እኮ ገና አልተነፈሰችም። በነገራችሁ ላይ ዛሬም ጭፈራ ቤት እኮ የሚጨፍሩ ሰዎች አሉ። እግዚአብሔር ቸር ነው። በኮሮና ቫይረስ አሳቦ ጭፈራ ቤት ሁሉ ይዘጋ አላለም? አሜሪካ ተዘጋ፣ አውሮፓ። አይ አምላክ! እነዚያ ጭፈራ ቤቶች ትናንት ምን እንደነበሩ ታውቃላችሁ? የፕሮቴስታንት ቸርች ቢያንስ ተዘጉ። ኢትዮጵያም አሁን ምን አዋጅ ወጣ? አማራ ክልል ላይ ሰምቻለሁ። ምን ይዘጋሉ? ጭፈራ ቤት ይዘጋ። አይ መድኃኒዓለም! አይ ለዚህ ሲባልስ ኮሮና በኖረ ትንሽ ስርዓት እንዲህ ሰው እዳ ገባን እኮ። ካልቆነጠጡት የማይገባው ትውልድ ሆነ። የንታ በቀደም ሲያስተምሩ አልነበራችሁም? ሞድ የቀድሞ ዘመን ምልክትና መልእክት ጥቅሻ ናት። ባይል ነው፣ ፍጥጥ ሲያደርጉ ነው። ዛሬ እንኳን ጠቅሰው ድንጋይ ወሮረህበት የማይሰማህ ማስተዋል። እንደው በእውነት ጌታችን የትዕግስቴን ቃል ጠብቃለሁ። አንድም ለእኛ ከሆነ የእግዚአብሔር ትዕግስትን እንድናስተውል፣ ለእርሱ ግን የትዕግስቴን ቃል የሚለው ወበትዕግስትክሙ
ታጠሬው ዋለ ነፍስክሙ ሰውነታችሁን ነፍሳችሁን ገንዘብ የምታደርጓት በትዕግስታችሁ ነው። እንደገና ወዘአዝለፈ ትዕግስቶ ውእቱ ይድህን በማቴዎስ 24 ሰሞኑን ደብረ ዘይት ነው አይደለም የጌታችን ዳግም ምጽአት። ጌታችን ታዲያ ምን አለ? በመጨረሻ የሚድን እስከ መቼ የሚጸና? እስከ መጨረሻው የሚጸና የሚታገስ እርሱ ይድናል። ለዚያ ነው የትዕግስቴን ቃል ጠብቃልና። ስለዚህም እኔ በምድር ያሉትን ሁሉ እፈትናቸው ዘንድ በዓለም ሁሉ ከምትመጣ የፈተና ሰዓት እጠብቅሃለሁ አለው። አነኒ አንተ ትዕግስትን ገንዘብ ስላደረግ፣ አንተ የትዕግስት ሰው ስለሆንክ፣ አንተ እኔን ስላመለክ በዓለም ዘንድ ከምትመጣው ፈተና አዕቅበከ እምነ ሰዓተ መንሱት ከፈተና ሰዓት እጠብቅሃለሁ፣ ከመከራ ሰዓት እጠብቅሃለሁ፣ አድንሃለሁ፣ እታደግሃለሁ አለው። ፈተና ምንድን ነው የሚለውን አታስታውስ? በዚያኛው ጉባኤ ስንነጋገር ፈተና ማለት ወይም መንሱት ወደ ፈተና አታገባን ማለት ፈተና ይምጣብን ማለት አይደለም። ፈተናማ መምጣቱ ግድ ነው። ወደ ፈተና አታገባን ማለት ወደማንወጣበት ፈተና አታግባን፣ ወደማንችለው ፈተና አታግባን፣ ይሁነን ብለን ራሳችን ወደምናመጣው ፈተና አታግባን። ዋናው ግን ወደ ፈተና አታግባን ማለት ከድፍረት ኃጢአት ጠብቀን ማለት ነው። ቅዱስ ዮሐንስ አፈወርቅ ምን አለ? ኢታብአነ ውስተ መንሱት ወደ ፈተና አታግባን መንሱትኬ ተመጥኦተ ሥጋሁ በድፍረት ወደሞ ዘእንበለ ፍርሃት እንዘቦ ላዕሌሁ ነውረ ኃጢአት። ፈተና ማለት በድፍረት በጌታ ሥጋ ወደሙ ላይ የማይገባ ነገር መስራት፣ ወይም ሰው በድፍረት ንስሐ ሳይገባ ወደ ሥጋ ወደሙ ሲቀርብ ነው ይላል። ይሄ ነው ፈተና ማለት። ፈተና ማለት የማትወጣበት መጥፊያ ማለት ነው። ከፈተና ጠብቃለሁ ማለት ፈተና ውስጥ እንዳትገባ አድርጋለሁ ማለት አይደለም። ወደማትወጣበት ፈተና አላስገባህም፣ በገባህበት ፈተና ሁሉ ማውጫውን እሰጥሃለሁ። አንድም ከድፍረት ኃጢአት እከለክልሃለሁ፣ እጠብቅሃለሁ፣ እታደግሃለሁ ሲለው እታደግሃለሁ፣ አድንሃለሁ አለ። ያውም ከምንድን ነው የሚለው? ከምትመጣው። እኔ ርዕሱን የፈለኩት ለዚያ ነው። እየመጣ አይደለም ደግሞ ከሚመጣው ደግሞ እኮ ይመጣል። በነገራችሁ ላይ ኃጢአት ነው የሚያስፈራ? መከራ ነው የሚያስፈራ? እንዴት ዋላችሁ? እንዴት ዋላችሁ? ኃጢአት ነው የሚያስፈራ ወይስ መከራ? ኃጢአት ነው አይደለም? ለዚያ ነው ሴብ ጸጋኪ ዲያቆናት ታውቃላችሁ? ባለፈው ያልኳችሁ ሴብ ጸጋኪ ኦ እግዝእቴ ማርያም ዓለመ ሥጋ ኃላፊ ዜማውንም ያውቀዋል። ከመቆጽለ በለስረ ከፊ በከመ ይቤ ሄኖክ ጸሐፊ ሚል እንበለ ንጽሕ ምንኩስና እንበለ ፍቅር ወትሕትና እግዚአብሔር የአምር ልቡና ልተወው አልተርጉመው ለመነኮሳት ስለሆነ ይቅር። ከዚያ ቀጥሎ የሚያመጣው ግን በዘመኑ ይመስላል። ይሄኛው ሴብ ጸጋኪ ዓለመ ሥጋ ኃላፊ መቼ መሰለ የሚባላችሁ? ሰው ሲሞት እና እንዳሁኑ ዘመን በመከራ ዘመን ነው የሚባለው እና የሚጀምረው ከጳጳሳት ነው። አይቴሃለው ክቡራን ጳጳሳት እለ ይቀብኡ ቅባ ክህነት ወለ ያስተምሩ ቃለ ሃይማኖት ኢትፍርሁ ለሞት። ፍርህዋ ለኃጢአት በጳጳሳት ይጀምራል። ቅባ ክህነትን የሚቀቡ ቃለ እግዚአብሔርን የሚያስተምሩ ሊቃነ ጳጳሳት የት ሄዱ? ኧረ ሞትን አትፍሩ፣ ኃጢአትን ፍሩ። አይቴሃለው ክቡራን ነገሥታት እለ ይትቀብኡ ቅባ
መንግሥት ወለ ይለብሶ አልባሰ ቀጠንት ኢትፍርሁ ለሞት ፍርህዋ ለኃጢአት። በእግዚአብሔር በከበሩ በጳጳሳት በአበው እጅ ቅባ መንግሥት ተቀብተው ቀጠንት የተባለ ቀጭን የተልባ እግር ለብሰው በቤተ መንግሥት ፍጥረት ሳያጓድሉ ይገዙ የነበሩ ክቡራን ነገሥታት እረ የት ሄዱ ዛሬ? ሞትን አትፍሩ፣ ኃጢአትን ፍሩ። አይቴሃለው ክቡራን ካህናት እለ ይትለአኩ ሥጋ መለኮት ወለ የአጥኖ መንበረ ጸባኦት ኢትፍርሁ ለሞት ፍርህዋ ለኃጢአት። እነዚያ መንበረ ጸባኦትን 24 ሰዓት የሚያጥኑ ሥጋ አምላክን የሚፈትቱ ደመ አምላክን የሚቀዱ እነዚያ ክቡራን ካህናት ዛሬ ወዴት ሄዱ? ሞትን አትፍሩ፣ ኃጢአትን ፍሩ። አይቴሃለው ክቡራን ዲያቆናት እለ ይትለአኩ ሥጋ መለኮት ወለ ይትራወጹ ከመ መላእክት ኢትፍርሁ ለሞት ፍርህዋ ለኃጢአት። እነዚያ እንደ መላእክት ለአገልግሎት የሚራወጡ ምእመናንን የሚጠብቁ በቤተ እግዚአብሔር ምስጢረ መለኮትን የሚላላኩ የተከበሩ ዲያቆናት ዛሬ ወዴት ገቡ? ሞትን አትፍሩ፣ ኃጢአትን ፍሩ። አይቴሃለው የመጨረሻ እናደርገው ደናግል ወመነኮሳት ንብረቶሙ ገዳማት ሲሳዮሙ አመልማላት ኢትፍርሁ ለሞት ፍርህዋ ለኃጢአት። እነዚያ ደናግል መነኮሳት መኖሪያቸው ገዳም፣ ልብሳቸው ምግባቸው ቅጠል የነበሩ የት ሄዱ? ኢትፍርሁ ለሞት ፍርህዋ። ሞትን አትፍሩ፣ ኃጢአትን ፍሩ፣ ኃጢአትን ፍሩ። ታዲያሳ ምነው የሉምን ወቀስክ ትሉኝ እንደሆነ ክቡራን ደጋግ ሊቃነ ጳጳሳት ዛሬም አሉ፣ ተስፋ አንቆርጥም። ደጋግ ካህናት፣ ደጋግ ዲያቆናት አሉ፣ ደጋግ መነኮሳት አሉ። አይቴሃለው ምእመናን ወምእመናት ደግሞ አለ እኮ ለምእመናንም ሰዓት አለ። መጨረሻ ላይ ተመከሪ ነፍስየ በምድር ስደት በሰማይ እሳት ዳግማይ ሞት ቅድመ ፈጣሪ ኀፍረት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት በምድር ወበሰማያት በባህር ወበቀላያት ለዓለመ ዓለም አሜን። ዲያቆናት እንዲህ ያለ ሴት ዘጋጅ አንዳንድ ቀን ጣል አድርጉት። እሺ ያላጠናችሁ አጥንታችሁ ጣል አድርጉ። አለች የሰንበት ደግሞ አንድ ቀን እንላታለን። ሌላም አለ ብዙ አይነት ነው እኮ የአባቶቻችን ሊቃውንት ድርሰታቸው። ዋናው ትልቁ ነገር ከሚመጣው ነገር መዳን የሚቻለው የእግዚአብሔር ሲኮን ነው። የእግዚአብሔር መሆን ማለት ደግሞ እግዚአብሔርን የሚያስቀይመውን ነገር ነው መፍራት እንጂ የሚመጣውን አይደለም። መከራውማ ነቢያትን ነቢያት፣ ሐዋርያትን ሐዋርያት፣ ሰማዕታትን ሰማዕታት ያደረጋቸው ምኑ ነው? መከራው። ሊቃውንትን ሊቃውንት ያደረጋቸው፣ ጻድቃንን ጻድቃን፣ ደናግልን ደናግል፣ መነኮሳትን መነኮሳት ያደረጋቸው ምኑ ነው? መከራው። መፈራት ያለበት መከራው ሳይሆን ኃጢአቱ ነው። መጀመሪያው ነው መከራውን የሚጠራው እኮ ኃጢአቱ ነው። ስለዚህ ጌታችን
አነኒ አቅበከ እምነ ሰዓተ መንሱት፣ እኔም ልትመጣ ካለችው የፈተና ሰዓት፣ የፈተና ጊዜ፣ የፈተና ሁኔታ እጠብቅሃለሁ። ግን እንደዚያ እንዲሆን ቃሌን ጠብቅ፣ ትዕግስቴን ማለትም ታገስ ያልኩህን ቃል ጠብቅ ብሏል። እግዚአብሔር አምላካችን መታገሱን ይስጣል። የመጨረሻ በዚህ ጉዳይ ላይ እንዲህ ካለው በኋላ ቁጥር 11 ላይ እነሆ እኔ ቶሎ እመጣለሁ፣ ማንም አክሊልን የሚወስድብህ እንዳይኖር ያለህን አጽንተህ ጠብቅ። ያለህን ጸሎትም ያለህን ጠብቅ፣ ስግደትም ያለህን ጠብቅ፣ አምልኮም ያለህን ጠብቅ፣ ንስሐንም ያለህን ጠብቅ። ያለህን አጽንተህ ጠብቅ፣ በቶሎ እመጣለሁ። ማንም እንዳይወስድብህ በምንም በምክር ምክንያት በበጎ መሳይ ነገር በምንም ምክንያት ይሆን ያለህን ማንም እንዳይወስድብህ አጽንተህ ጠብቅ ካለ በኋላ ሲያጠቃልለው መንፈስ ቅዱስ ለአብያተ ክርስቲያናት የሚናገረውን ምን ያለው ይስማ? ንገሩኝ። ጆሮ ያለው ይስማ። እኛ እንናገራለን፣ እግዚአብሔር በኃጥአንም አድሮ ይናገራል፣ እሱ በወደደው ይናገራል። መልእክቱን ይኸው ነው። አንዲት ምነግራችሁ ተስፋ አለ። ምን አለ? ንገሩኝ። ያችን ተስፋ የምናገኝባት እንዲሁም ነግሬያቸዋለሁ። በዛኛው ጉባኤ ላይ ነበሩ። አንድ ደግ ሰው ጋር እየተነጋገርን ከእግዚአብሔር ጋር ቅርበት ያላቸው እኔስ አሁን ለትውልድ ሰው ለእግዚአብሔር ሁሉ ይጨንቀኛል ነው። እንዴት ስላቸው ሊምር እየፈለገ በምን ይማረን? በምን ቀዳዳ ገብቶ ይማረን? ሁሉንም ዘጋንበት። በምን ይማረን? በየትኛው ቀዳዳ ይግባ? እና እንዲያው እንደ ሰው ሰውኛ እግዚአብሔር እንደዚህ አይባልለትም እንጂ እሱም የጨነቀው ይመስላል። አይባልም። እነሱ በቃ እንደ ሰው ብናስበው ያስጨንቃል። ሊምረን ፈልጉ በምን ይማረን? ቀዳዳ እንዲሁ ለምሕረት ምትሆን ትንሽ ቀዳዳ መክፈት አለብን። ስለዚህ ተስፋ አለ። እግዚአብሔር አሁንም የምሕረት እጁን አላጥፎም። ገና ዋናው የመዓት እጁ አልተዘረጋም። ስለዚህ ንስሐ እንግባ። እግዚአብሔር አምላክ ለንስሐ ሞት ያብቃን፣ አሟሟታችን ያሳምረው። ሌላ ምን እላለሁ? የሰባቱን ቀን ዝክረ ቅዱሳን እናንሳና እንጨርሳለን። ዛሬ ያው እግዚአብሔር ፈቅዶ ቶሎ ልንጨርስ ነው። ዛሬ የተገኘ ነው መጋቢት 16 ቀን ከሆነ ዘንዳ ወደ ኋላ እንመለስና ከ9 ጀምሮ ያሉት እናያለን። 9ን ተመልክተናል። የነ ቅዱስ ኩትንን በ10 ዕፀ መስቀሉ ነበረ። እስቲ ትምህርተ መስቀል እንደዚህ ስሩ፣ ትችሉበታላችሁ። ይሄው ከፍ አድርጉት። አይዟችሁ፣ ወደ ኪሳችሁ ከተት አትባሉ። እኛንን ብር ወደ ኪሳችሁ እንከትላችሁ ከፈለጋችሁ። አራያ ትምህርተ መስቀል መስቀል አይደል? መስቀል ኃይልነ በሉ እስቲ። መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። አይሁድ ክህዱ ሲኦለ ወረዱ፣ ንሕነሰ አመነ ወለአመነ በኃይለ መስቀሉ ድህነ። ሞገሰ መስቀሉ ወሀብተ ረድኤቱ ወትረ የሃሉ ምስሌነ ለዓለመ ዓለም ተባረው። ይሄ እምነታችን ነው። መስቀል ኃይላችን ነው። ቅዱስ ጳውሎስ ምን አለ? በቆሮንቶስ አንደኛ ቆሮንቶስ 1:17 እና 18 ላይ ስመ ነገረ መስቀሉ እበዱ እቱ በሀበ ህጉላን ወለነሰለለ ድህነ ኃይለ እግዚአብሔር ወቱ። ለኛ ለዳንን ለምንድን መስቀሉን የእግዚአብሔር ምንድን ነው አለው? ኃይል ነው። መስቀል ኃይላችን ነው የምንለው ቅዱስ ጳውሎስ የነገረንን ይዘን ነው። ኃይለ እግዚአብሔር መስቀል ጽናታችን ነው፣ ጽናችን ነው፣ መጽኛችን ነው። የሚያጸናን መስቀል። በመስቀሉ እንጸናለን። ደመ ክርስቶስ በቀደሰው መስቀል ቤዛችን ነው። ጌታችን መስቀሉ ላይ ነው ቤዛነቱን የፈጸመው። መስቀል የነፍሳችን መዳኛ ነው። ጌታ ያዳነን መስቀሉ ላይ ነው። ማዳን ብቻ አይደለም፣ መስቀሉን ለዘለዓለም የፍቅር በእኛና በእግዚአብሔር መካከል የፍቅር ምልክት፣ በእኛና በአጋንንት መካከል የድል ምልክት አድርጎ ሰጥቶናል። አይሁድ ካዱ፣ ሲኦል ወረዱ። እኛ አመን ያመን ነው በመስቀሉ ዳንን። የመስቀሉ በረከት በሁላችን ላይ ይደርብን። በየትኛውም ቦታ ላይ ቅዱስ ያሬድ እንዳለ በግንባርም በደረትም በክንድም በጣትም ትምህርተ መስቀል ተሸክመን ነው የምንንቀሳቀሰው።
እምነት ላለው ሰው አርአያ ትምህርተ መስቀል እኮ በቂ ነው። ቤተክርስቲያን ጉልላቷ መስቀል ነው። እኛም ተፈጥሯችን መስቀል ነው። ዓለም ተፈጥሮዋ መስቀል ነው። በአንዱ አንጻር ምስራቅ ወምዕራብ ሰሜን ወደቡብ ምስራቁን ምዕራቡን ሰሜኑን ደቡቡን ብታዩ መስቀል። እንደገና አንጻር ቀይራችሁ መሳ ዋዜበ ሌበ ወባሂረ መስን አዜብን ሌብን ባሂርን ብትመለከቱ እሱም መስቀል። እግዚአብሔር በረቂቅ ስልጣኑ የሰራው ነው። ኪሩቤል አርባዕቱ እንስሳ ቅዱስ ኢሳይያስ ልዑለ ቃል በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ ወሱራፌል ይቀውሙ አውዶ 24ቱ ካህናተ ሰማይ በዙሪያው ቆመዋል ይልና በክልኤ ክነፊሆሙ ይከድኑ ገጾሙ በሁለት ክንፋቸው ምናቸውን ይሸፍናሉ? ፊታቸውን። በሁለቱ እግራቸውን። በሁለቱ ምን ይላሉ? ይበራሉ። ስትመለከቱት ሁለት ክንፍ ፊት ሲሸፈንበት ወደ ላይ ነው የሚሆነው አይደለም? እግር ሲሸፈንበት ሁለቱ ሲዘረጋ በነገሩ ምንድነው? አርአያ ትምህርተ መስቀል ነው። ገና ዓለም ሲፈጠር እንደዛ አድርጎ ነው ያስቀመጣቸው። መስቀሉ የክርስቶስ ደም የፈሰሰበት ቤዛነት የተፈጸመበት ሀገራችን የሚገኝ ጉንደ መስቀሉ ዕፀ መስቀሉ በረከቱ በድጋሚ ይደርብን። መስቀሉን ስናስብ ቅዱስ ዕፀ መስቀሉን እማንረሳው ታላቁ ንጉሠ ነገሥት ቅዱስ ቆስጠንጢኖስ እናቱ ተወዳጅ ንግሥት ቅድስት እሌኒ እናታችን እሌኒ ወይም ሄለና ወይም ሄለን የሚሏት ቅድስት እሌኒ ጥሩ ምንጭ አንድም ውብ ደግ ሴት ይሏታል በግዕዝ ተርጓሚዎቹ። ደጊቱ እናት እነሱን ማንሳት ግን የዛን ቀን ጻድቁ አባታችን አቡነ ተከስተ ብርሃን ዘድማ የድማ ጊዮርጊስ ኮከብ ዲማ ጊዮርጊስ ወይም ደብረ ድማ እኒህ ጻድቅ የአቡነ ተክለ ሃይማኖት ደቀ መዝሙር ናቸው። በአቡነ ተክለ ሃይማኖት እጅ መንጉሰው ደብረ ሊባኖስን ሲያጥኑ ኖረው ኋላ አቡነ ተክለ ሃይማኖት ካረፉ በኋላ የአቡነ ፊልጶስ ዘደብረ ሊባኖስ ደቀ መዝሙር ነው። ትግራይ አብረው ተሰደው ከዛ ከትግራይ አቡነ ፊልጶስ አባ በኪሞስን መልሰው ላኳቸው። ጎጃም መጥተው በስብከተ ወንጌል ቢያገለግሉ አንተማ በኪሞስ አትባልም፣ ስራህ ብርሃን፣ ግብር ብርሃን፣ ስትጸልይም ብርሃን ይወጣልሃል ብሎ ምን አሏቸው? ተከስተ ብርሃን፣ ብርሃን ተገለጠ ማለት ነው። ኋላ ከጎጃም ከዲማ አካባቢ ምንን አባረሩ? ቡላድ ወይም ሙላድ የሚሏት ዛር ውላጅ ነበረች። ዛር ሴቶች ሲጸንሱ ውስጡና የምታሰቃይ አንዳንዶቹ አላል ምን እንደዛ አካባቢ ራቅ ብላችሁ ብትሄዱ ዛሬም ትንሽ ትንሽ ስሙ አይጠራል። ማን ነው የምትባለው? እሜቴ አይደል አለ እኮ በየቤቱ። አንዳንዴ ሄዳር ሚካኤል ቅዱስ ሚካኤል ይመስላችኋል የሚከበረው? በቅዱስ ሚካኤል አስታከው ስንት ጣዖት አምልኮ የሚያደርጉ እኮ አለ። የሄዳር ሚካኤል ጃኖውን ምኑን እየለበሱ ጃኖውን ለቅዱስ ሚካኤል ክብር እናድርገው። በእውነቱ አንዳንዴ እናቶቻችን መካሪ ስለሌላቸው ያው አንዳንዴ ይስታሉ። ሁሉን ማለት አይደለም፣ አንዳንዶቹ አልፎ አልፎ ይስታሉ በጣም። ምክንያቱም ከወላጅ የተወራረሰ የአባቱ ውርስና ብዙ አሉ የታመሙ የሚገርማቸው ነገር ያሳበዳቸዋሉ። ይሄ ወላጅ ለልጅ ጥሩ ነገር ያወርሳል እንጂ አሁን ይሄ ዛሬ ያወርሳል ማጉራት የሚያጎረው አለ አይደለም ከአባት ወደ ልጅ። አንድ ልጅ ጓደኛችን ነበረ ይገርማቸዋል። እግዚአብሔር ነፍሱን ይማር በእውነት ባጭር ተቀጨ። በ24 ዓመቱ ነው የሞተው። መተት ያውቃል። ማት ድግምት የማሳበጃ ነሽ ምንድነሽ? እና እንዲህ ልክ እንዳወቁ አንተ ጥሩ ሰው አይደለ ከባህር ወገደሉ ማጥረው ስለው ይገለኛል። ውርስ ነው የፈለገው። አንደኛው ልጅ እቺ የትምህርት የምናምን ብሎ ቀማምሷል እና ተልባ ምናምን አይጠጣም እንደምታውቁት። ያው ያረክስ ምንድን ይባል ምን ይላል ይባል ይሽራል። እና ግራ ገብቶ ለምንድን ነው ስለው እንደዚህ እስቲ ነው በሞቴ እንደው ይሄን ጠጥተህ እስኪ እስካሁን ምን አውቃል ስለው ምንም የለው በከንቱ እኮ ሊከሰል ምንም ያልጠጡ ሰዎችን እስኪ ተመልክታችሁ ስንት እውቀት ይዘዋል። እኔማ ቢቀርብኝ ደስ ይለኝ ነበረ ግን እንዴት ላድርገው? ቢገለኝ ይሳል ይግደል። መጀመሪያ ንስሐ ገባና ተልባውን ጠጣል። ንስሐ ገባ፣ ተልባውን ጠጣው፣ አስጓጉር አስዳፍኩ። አሁን ያው ጤና ሆነ ደህና ሆነ። እግዚአብሔር ይመስገን መቼም ሰርቶ ይበላል። ያኛው ግን ውርስ ነው። ክፉ አይሰራበትም እኮ የሚገርማችሁ በጣም ጠንቃቃ ሰው ነው። ግን ደግሞ ደፍሮ ከእግዚአብሔር ዘንድ ቀርቦ ያኔ እንዳሁኑም ስላልነበረን እኛ ልጅነትም ስለነበረ እሱን ጫን ወደ ንስሐ ለማምጣት እድሉ አልነበረም። ኋላ የሚገርማችሁ በለሳ ለትምህርት ሄዶ አንቆ ገደለው። እንግዲህ እግዚአብሔር አሙናት የሰማዩን ያበጅለት ነው። ይህ ቤተሰብ ነው እንደዛ አድርጎ ጦስ የሰጠው። እንደው ቤተሰብ እንዲህ አይነት ነገር ለልጁ መስጠት በጣም ከባድ ነው። እንደው አስቸጋሪ ነገር ነው እና ከወላጅ ለልጅ ተሰጥቶ ብዙ መከራ አለ፣ በጣም ብዙ ነገር እና ያችን አሳደዋታል።
ጻድቁ ተከስተ ብርሃን ታላቅ ጻድቅ ናቸው። በ13ኛው ክፍለ ዘመን የነበሩ በረከታቸው ይደርብን። በ11 ሰማዕቱ ቅዱስ ቴዎቄጤኖስ ነበረ እና ብጽዕት እስክንድራ ብዙ መከራ ተቀብለው ለሰማዕትነት የበቁ። ሌላኛው ከ9ኙ ቅዱሳን አንዱ የሆኑት አባታችን አባ አሌፍ ናቸው። አባ አሌፍ ከ9ኙ ቅዱሳን ቀድመው በአክሱም ቤተ መንግስት ፊት ለፊት የታዩ ስለሆኑ አሌፍ ተብለዋል። በብዙ ተጋድሎ የኖሩ እጃቸው ያበራ የነበረ፣ አንዳንዶቹ ቢሉ አርፈዋል፣ አንዳንዶቹም ቢሉ እረፍትስ ማለት መሰወር ነው ብሎ ተሰውሯልም የሚሉ አሉ። እሳቸውም ነበሩ። የዚያን ቀን ሌላኛው ቅዱስ ባስልዮስ ነው። እዛኛው ጉባኤ ነገርኳቸው፣ እዚህ ልድገምላችሁ። ነገረ ቅዱሳን ስታጠኑ አንዳንዴ ተመሳሳይ የሚመስሉ ግን የተለያዩ ስሞች አሉ። ባስልዮስ በሉ እስቲ፣ ባስሊቆስ፣ ባስልዮስ የተለያዩ ናቸው እነዚህ ሶስቱ። አሁን ባስሊቆስ ከሆነ ከ72ቱ አርድእት አንዱ ዲያቆናት ቅዳሴ ጎርጎርዮስ ላይ ያለው በእንተሉ አግብርቲከ ከመባሉ በፊት ቅዳሴ ጎርጎርዮስ ላይ ባስሊቆስ ሐዋርያም ሰማዕት ነው። ባስልዮስ ሰማዕት ኤጲስቆጶስ ነው። ባስልዮስ ታላቅ ሊቅ ነው። ባስልዮስ ዮ ከሆነ ሊቁ፣ ቆ ከሆነ ሐዋርያው፣ ኦ ከሆነ ሰማዕቱ ነው። እሱም ብቻ ነው። ባስልዮስ የሚገርማችሁ አጋኔዎስ፣ አውንድሪዎስ እና ብንዲዮስ የሚባሉ 3 ጓደኞች አሉት። አርሞን የሚባል ሊቀ ጳጳሳት እስራኤል ሆኖ ኑ ማይላቸውና ሹመት ሰጣቸው። ምን ጵጵስና። የት ይሾማቸዋል? በአሕዛብ ሀገር። በዚህ ዘመን ምሳሌ ብታደርጉት ለምን ይመስላችኋል? ለምሳሌ ለሶማሊያ፣ ለሱዳን፣ ለሳውዲ አረቢያ በተሾመላት ለሳውዲ አረቢያስ ምን ታመጣለች? ደህና የምትገድል እሷ ጳጳሳት ደፍራት ነካመች አለ መሰላል ሳይኖር ይቀራል። እዚያ እኮ መካከለኛው ምስራቅ ላይ ያሉት ለሳውዲ አረቢያም ይጨምራል መሰለኝ። እና ምን አላቸው? ሂዱና አስተምራችሁ ክርስቲያን አድርጋችሁ ተሾሙባቸው። ምንድነው ነገሩ? ሰርተህ ብላ ነው። አሁን እነዚህ ቆም የለፍልፍባችኋለሁ አይደል? እናንተ ለማምጣት የደከምኩት ድካም አለ። አስተምሬ እኔ ክርስቲያን አደረኳችሁ ከሞቀው መዝፈን እኮ ነው። ድካሙ ያቺ ናት። ልክ አሁን አቡነ መቃርዮስ ነው የሚባሉት የሶማሊያውና የሀረርጌው እኔ አሁን ታመው ውጭ ሄደው ነበር። እግዚአብሔር ጤናውን ይስጣቸውና የእሳቸው ደስ ይላል። ውጭ ሲል እሳቸው ከሀገር ቤት የት ሶማሌ ክልል፣ ከሶማሌም ደርበው እንደገና ደግሞ ፈተና የሚበዛበትን ምስራቅ ሐረርጌ ወይ ሐረርጌ እንደዛ ይዘው ያው ብዙ ተፈትነዋል። አይታችኋል። በሽታቸው እስኪያስቸግራቸው ድረስ። በእውነት እንዲህ አይነት አባቶችን እግዚአብሔር አምላክ እድሜያቸውን ያስረዝምልን። የሚኖሩት ለራሳቸው ሳይሆን ለማን ነው? ለእኛ ስለሆነ መኖራቸውን እንወደዋለን። እንደዚህ ደግ አዛኝ የሆኑትን ነው የምንፈልግ በጣም። እና ባስልዮስ ሰማዕትነት የተቀበለበት ቀን ነው። ታምራትም አለው። በነገራቸው ላይ ታምራት አለው። ሄዶ ሀገረ ስብከቱ ቢያስተምር የማይሰሙ ይባስ ብሎ ምን ያደርጉታል? በአንድ ስብከት 40 ይገረፋል። ሙልጭ አድርጎ ገርፋ ወጥቶ ዱር ጥለውት ይመጣሉ። ልክ እንደ አባ አብርሃም ገዳማዊ ሲሰብካቸው ገርፈው ውጭ ጥሉታል። ምን ይላል? ዱላውን ለሚመረረው እነሱ አለመለወጣቸው እዚያ ያለቅስ ጀምር። ጌታ ሆይ ኧረ ምክንያት ስጠኝ፣ ጥበብ አምጣ። ቅዱስ ጳውሎስ እንዳደረገው ማለት ነው። ቅዱስ ጳውሎስ አንድ ቦታ ቢሄድ የታመው እነዚህ ወረርሽኝ ገብቶ ወረርሽኝ ያዘውን በሙሉ ይሄ ያለ አይደል እንደ ኳረንታይን አድርገውታል። ኳረንታይን ዛሬ የጀመረ እንዳይመስል በቅዱስ ጳውሎስ ዘመን ሁሉ ነበር። የዛሬ 2000 ዓመት አድርገውታል። እና ሲያቸው በቃ በስጋ ከመሞታቸው በነፍስ መሞታቸው ያሳዝናል። በህመም የሚጮው ስለሆኑ ገብቶ እንዴት አድርጎ ይስበክላቸው? ጌታ ሆይ በሽታ አስጠኛልና ታማሚ ሆነ ገባ። የእውነት 40 ቀን ሙሉ ወየው እያለ መጮህ የእውነት እያመመው ነው እኮ ነገሩ። ግን ይችለው ነበረ ወየው የሚል እንዲሰሙት ነው። አሬ ሰው አፉን ዝጉልን ይላል ነው እዚያ የተኙት። በ40ኛው ቀን አለ እንደው እናንተ ኢየሱስ ክርስቶስ የሚባል የሰማይ የምድር አምላክ ክርስቲያኖች የሚያመልኩት አለ፣ የታመመ ሁሉ ስሙን ሲጠራ ይድናል ሲባል ሰምቻለሁ ብሎ አላቸው። አንተ አለ አይደል 40 ቀን ምን ታንቋረረብን? የሚያድን ቢሆን ራሳት እሺ እኔ ከዳንኩ እናንተ ምን ትላላችሁ? አሁን በጌታ በኢየሱስ ክርስቶስ አምኛለሁ ብሎ ሲነሳ አካሉ 40 ቀን በደዌ ታስሮ ነው እንዳለ አካሉን አንጫጫው። የአካሉ ስሜት ቀጥ ዳነ። የእውነትም እኮ ታሞ ነበር። ገረማቸው። አሃ እንዴት ነው በሉ እንደኔ አላቸው። በኢየሱስ ክርስቶስ አምነናል ሁሉ ብድግ ቢል ሁሉ ዳነ። እዚሁ አጥምቆ ጤናቸውን ሰጡ ወደ የቤታቸው። ፈሊጥ ይሏል ይሄ ነው ሐዋርያ ማለት ይሄ ነው።
ያደንቆሮ እንዳይመስል። በቀደም አርጀንቲና የኮሮና ቫይረስ ቅባት አግኝቻለሁ ብሎ መከራ እነዚህ ሊትን ምናምን ይሆን አላውቅም እየጨመረ እዛ አዲስ አበባና ሐዋሳ እንደሚነግዱት ሸቃጮች፣ ነውረኞች ነውር ክብራቸው የሆነላቸው እንደነሱ ማለት ነው። ራሳቸውን ታዲያ ምን ብሎ ይጠራሉ? ድንቁ ኢየሱስ ድንቅ ያደርጋል ምናምን እያሉ ማስታወቂያ ይሰራሉ አይደል? ደህና ቆርቱላ። ባለፈው ነግራቸዋለሁ ድንቁ ኢየሱስ ሲሉ እኔ ኧረ መድኃኒዓለም ለከስብሐቱ አኮቴት እንዲያው አይ እናቶቻችን ምን ይላሉ እንደዚህ ሲባል? ኧረ እንደው እንስራ ማንጠልጠያ ያለው ባካችሁ ይላሉ። አሁን መተኔ ዮርዳኖስ ሄድ ነው ምን እንድታከብረኝ ፈልጌ አይደለም። በእኔ የጀመርከውን ነገ አባቶችን ትሰረጥጣለህ። አዎ እኔን ማክበር ለእኔ ባይጠቅመኝም፣ አዎ ማዕረጌን ጠብቀህ ዲያቆን ዮርዳኖስ ልትጠራኛለህ በግድ። እኔን ይጎዳኛል አይጠቅመኝም፣ ለአንተ ግን ጠቃሚ። እንስራ እንኳን ማንጠልጠያ ያለው እንኳን የሰማይ ምድር ፈጣሪ እና መፍትሄ ስጠኝ ብሎ አለ። እግዚአብሔር ክንዱ ሲበረታ ወስዶ የአገረ ገዥን የንጉሱን ልጅ ጭጭ ሞተ፣ ተቀበረ። ኋላ በራእይ የመጣ አባቱን አባቴ ሆይ ድረስልኝ ድረስልኝ። በራእይ ምንድን ነው ልጄ ሲለው ተቃጠልኩ በጨለማ እና ምን ላድርግልህ ሲለው ደብድበው ውጭ ጣልከው እንጂ ከሞት የሚያስነሳ ሰው ነው፣ እሱን ለምነው። ፈጣሪውን ይለምናለው። ሄደው እንደገና የደበደቡትን ቅዱስ ባስልዮስን ለምነው አመጣው። ጸሎት አድርሶ ከሞት አስነሳው። አገሪቱ አመነች። ግን ጥቂቶቹ ሳያምኑ ቀርተው ኋላስ ወስደው ደብድበው በአደባባይ ገደሉት። ሰማዕትነት ተቀበለ። በረከቱ ይደርብን። በ12 ቅዱስ ድሜጥሮስ ድንግልናው የተገለጠበት በከንቱ ሲታማ ኖሮ ኋላ ድንግልናው የተገለጠበት ቀን ቅዱስ ድሜጥሮስ ተካሌ ወይን። እዚያኛው ጉባኤ ታሪኩን አንስተናል። የቤተ ጉባኤ ታሪክ ታውቃላችሁ? ደህና ዋላችሁ? የቤተ ጉባኤ ታሪክ ይገባችኋል? ቢተረክ የባሕር ሐሳብ መቅድም ሲነገር ልክ አንቀጹ ላይ ሲደርስ ትውልዱንም ከዚህ ይናገሩታል። አርማስቆስ ደማስቆስ የሚባሉ ሁለት ወንድማማቾች ነበሩ። ልጆቻቸውም ድሜጥሮስ ልዕልተ ወይን ይባላሉ። አስቀድሞ የድሜጥሮስ አባት ይሞታል። በስንክሳር የእርሷን ያስቀድማል። የልዕልተ ወይን አባት ሲሞት ልጅን ልዕልተ ወይንን ከ15 ዓመት በላይ አታጋቧት፣ ከ15 ዓመት በታች አታጋቧት፣ ከ15 ዓመት በላይ አታሳልፏት፣ ለአሕዛብ አትዳሯት ብሎ ሞተ። ያን ጊዜ ምዕመናን ያነሱበት አረማውያን የበዙበት ነገር ዘመን ነበርና ለእርሷ የሚሆን ደግ ሰው ታጣ። አባቷም እንዲህ ብሎ ሞቶ ነበረ። ንጽሐ ነፍስ ከሚፈርስ ንጽሐ ሥጋ ይፍረስ ብሎ ለአጎቷ ልጅ ለድሜጥሮስ አጋቧት። ልማደ ብእሲ ወብእሲት ያድርሱ ብሎ እየገባችሁ ነው አያውቃችሁ ነው። ምን ገባችሁ እስካሁን? ልማደ ብእሲ ወብእሲት ያድርሱ ብሎ ከጫጉላ ጎጆአቸው ትተዋቸው ሄዱ። እርሷም አንተ ግብሩን ሽታው ነው እኔን ወይስ ዝምድናውን ንቀህ አለችው። እሱስ ግብሩንም አልሻሁት አንቺንም ዝምድናውንም አልናኩ አላቃለልኩ፣ ግድ ቢያገብሩኝ ነው እንጂ። አሁንም ንጽህናውን ከፈለግሽው አብረን እንኑር። የተለያየን እንደሆነ አንቺን ለአንዱ አረማዊ እኔን ለአንዱ አረማዊ ያጋቡናል። አብረን ብንኖር ግን ልጅ ያልወለዱ መክነው ነው ይሉናል እንጂ በዚህ የሚጠረጥረን የለም አላት። ይሁን አለችው። 48 ዓመት በአንድ አልጋ እየተኙ አንድ ምንጣፍ እያነጠፉ አንድ ልብስ እየለበሱ በንጽህና በድንግልና ኑረዋል። ይህም ሊታወቅ መልአኩ ከሰማይ ወርዶ ግራ ክንፉን ቀኝ ክንፉን ለእርሱ ግራ ክንፉን ለእርሷ አልብሷቸው አድሮ ጠዋት በአምሳለ ንስር ወጥቶ ሲሄድ ይታይ ነበረ። ይህም ድሜጥሮስ ግብሩ ድኮ ታጥቆ እርፍ አርቆ ተክላ ጽድቆ ይኖር ነበረ። እናዋላችሁ። ይህም ድሜጥሮስ ምን አልኩኝ? ግብሩ ምን ታጥቆ ድኮ ምንድን ነው? ድኮ ታጥቆ እርፍ አርቆ ተክላ ጽድቆ ይኖር ነበረ። ከዕለታት በአንዱ ቀን ከተክል ቦታ ቢገባ ያለ ጊዜው ያፈራ የስንዴ ዛላ የወይን ዘለላ አገኘ። ይህንንስ ለአባቴ ለሊቀ ጳጳስ ወስጄ በረከት በተቀበልኩበት ብሎ አሰበ። አስቦም አልቀረ ወስዶ ለሚስቱ ለልዕልተ ወይን ሰጣት። እርሷም ይሄማ ለአባታችን ለሊቀ ጳጳሱ ለዮልያኖስ እንጂ መች ለኛ ይገባል ብላ በንጹህ ሙዳይ አድርጋ እንካ ወስደ በረከት ተቀበልበት ብላ ሰጠችው። በፈቃደ እግዚአብሔር የባልና የሚስት ሐሳብ አንድ ሆነ ይሏል። ያን ጊዜ ሊቀ ጳጳሳቱ ዮልያኖስ ይባል ነበር።
አርጅቶ ነበርና ሕዝቡ ተሰብስበው እንግዲህ ወዲህ አንተ ወደ ደገኛው ዓለም ልትሄድ ሆነ፣ እኛን የሚጠብቀን ቸረረኛ ተካልን አሉት። እርሱም በእኔስ በእናንተስ ፈቃድ ይሆናልን ብሎ ሱባኤ እንግባ አላቸው። ተያይዘው ሱባኤ ገቡ። ለእርሱ ዕለቱም ተገልጾለታል። ሱባኤ ሳይፈጽሙ መውጣት ልማድ አይደለምና ሱባኤያቸውን ሲፈጽሙ አገኛችሁን አላቸው። አባታችን እኛ አላገኘንም አሉት። እርሱ እኔስ አግኝቻለሁ፣ ከኔ ቀጥሎ የሚሾመው ያለ ጊዜው ያፈራ የስንዴ ዛላ የወይን ዘለላ ይዞ የሚመጣ አለ፣ እርሱ ነውና እርሱን ሹሙት አላቸው። ያን ብሎ ሕዝቡን ሲያሰናበት ድሜጥሮስ መጥቶ ከበር ቆሞ ንገሩልኝ አላቸው። ግባ በሉት ብሎ አስጠርቶ ሕዝቡን ሰብስቦ ያልኳችሁ ሰው ይህ ነው፣ ይቀመጥ በወንበሬ ይናገር በከንፈሬ፣ እሱን ተክቼላችኋለሁ ብሎ በሦስተኛው ቀን አረፈ። አባ ዮልያኖስን ቀብረው ሲመለሱ ወንበር ጦሙን አያድርምና አባታችንም የሰጠን አንተን ነውና ተሾምልን አሉት ድሜጥሮስን። እርሱም ስለ ትሕትና ጻድቁ በተቀመጠበት ወንበር እኔ ኃጥኡ፣ ድንግሉ በተቀመጠበት ወንበር እኔ ሕጋዊው፣ ምሁሩ በተቀመጠበት ወንበር እኔ ጨዋ ማይሙ መቀመጥ አይገባኝም አይሆንም አላቸው። ወአሐዝዎ በኩር ይላል። ግድ ብለው አስረው ሾመውታል። በተሾመ ጊዜ የሕዝቡ ኃጢአት ተገልጾ ታይቶታል። የገባችሁ ነው? እርግጠኛ ናችሁ? እንዳታንጎላችሁ። አልቋል፣ ትንሽ ነው የቀረው። የሕዝቡ ኃጢአት ተገልጾ ታየው። አንተ በቅተሃል ቁረብ፣ አንተ አልበቃህም አትቁረብ እያለ ይከለክላቸው ጀመር። ኃጢአታቸው እየታዩ ነው ግንባራቸው ላይ። እነርሱም እርሱ በማይገባው ከሚስቱ ጋር እያደረስ እኛን እንዲህ ይለናል እያሉ ያሙታል፣ ይጠሉታል። ከዕለታት በአንድ ቀን የሚሽሩበት ምክንያት ሲሹ ቀድሞ አባታችን ሊቀ ጳጳሳቱ ዮልያኖስ አንቀጸ አባግዕን አንብቦ ተርጉሞ ይነግረን ነበረ። ዛሬም አንተ አንቀጸ አባግዕን አንቀጸ ብፁዓንን አንብበ ተርጉመህ ንገረን አሉት። ያልተማረ ነውና ጨዋነ ብለን እንሽረዋለን ሲሉ ያን ጊዜ ሙሴ በእርሱ ተተክቶ አስተምሯቸዋል። ፍጻሜው ግን ብሉይ ከሐዲስ ተገልጦለታል። ኋላ መልአኩ መጥቶ ክስት ሎሙ ክብረከ ዛሎ ማእከሌከ ወማእከለ ብእሲትከ ከመ ይትሃወሉ ሕዝብ በእንቲአከ፣ ሕዝቡ አንተን እያሙ እንዳይጎዱ በአንተና ሚስት በምትባለው እህት መካከል ምስጢርህን ክብርህን ግለጥላቸው አለው። አያይዞም ቸረኛ ከሆንክስ ይህን አድርግ፣ ኢትፍቅድ አድኅኖተ ርእስከ፣ አንተ ራስህን ማዳንን ብቻ አትውደድ ብሎታል። እርሱም በእኔ ሀገር ግዛት ያላችሁ ሁሉ አንዳንድ ሸክም እንጨት እየያዛችሁ ተሰብሰቡ አለ። አንዳንድ ሸክም እንጨት እየያዙ ተሰበሰቡ። ያንን በዕለተ ሰንበት አስደምሮ ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ቅዳሴ ገባ። ቅዳሴውን ቁርባኑን ሲፈጽም ልብሰ ተክህኖ እንደለበሰ ማዕጠንተ ወርቁን እንደያዘ ከሰዓቱ እየገባ እየወጣ ያጥን ጀመር። አንድም ከእንጨቱ ላይ ቆሞ አቃጥሉት አላቸው። አቃጠሉት። ያን ጊዜ ነበልባሉ በርዶ ፍሙ መርቶ ፍሙ ላይ ቆሞ አሉት። አይ ሞተልን ስንል አለሳ አሉ። አሁንም አላመኑኝም ብሎ ሚስቱ እህቱ ልዕልተ ወይን በምቋም አንስት ቆማ ነበርና አስጠርቶ ንኢ ስፊ አጽፈኪ ነይ ኩፋረሽን ዘርጊ ብሎ ፍሙን እየታፈነ በልብሷ አድርጎ ሂጂ እየዞር ሳሻይ ብሏታል። እርሷም ከተገናኘን 48 ዘመናችን ነው፣ በልማደ ብሲ ወብሲት አንተዋወቅም፣ የንጽህናችን ምስክር ይህ ነው ብላ እየዞረች አሳይታለች። የልብሷ ዘርፍ እንኳ አልቀነበረም ይላሉ። ያን ጊዜ ሕዝቡ ተሰብስቦ ኦ አቡነ አይዳአነ በእንተ ምንት ኮነ ዝንቱ ኩሉ፣ ይህን ሁሉ ያደረክበትን ምስጢር አትነግረንምን አሉት። እርሱም ይህንን ያደረግኩትስ ውዳሴ ከንቱ ፈልጌ አይደለም። እኔና እሱ 48 ዘመን በድንግልና ስንኖር መልአከ እግዚአብሔር ሲከልለን ሲጋርደን ምስጢሬን ሰውሬ ነበረ። መልአከ እግዚአብሔር ግን እናንተ እንዳጠፉ ምስጢርህን ግለጥላቸው ብሎ ስላስገደደኝ አላቸው። በዚያን ጊዜ እያለቀሱ ኦ አቡነ ስረይ ለነ፣ አባታችን ይቅር በለን ብለው አለቀሱ። እርሱም ይፍታ ይድግ ያንጽህ ይቀድስ ወያስተስርይ እግዚእነ ወአምላክነ መድኃኒነ ኢየሱስ ክርስቶስ ብሎ ናዟቸዋል። ኑዛዜ ያን ጊዜ ተጀምሯል። ከዚያ በፊት ዝም ብሎ ይፍታ ብቻ ነው። አሁን የምታዩት ይሄ ኑዛዜ ስርዓት ቅዱስ ድሜጥሮስ ነው የጀመረው። ኑዛዜ እስከዚህ ድረስ መቅድም ነው። እቺ አጭር የቅዱስ ድሜጥሮስ ሕይወት ታሪክ ናት። ግን እስከ 107 ዓመቱ ከ40 ዘመን በላይ በመንበሩ ኑሮ ስብከተ ወንጌል አፋጥኖ ባሕረ ሐሳብ ደርሶ በብዙ አገልግሎት ኑሮ ነው ያረፈን። በረከቱ ይደርብን። እንግዲህ እንዲህ ስል ሰዓት ገፋሁኝ። በጊዜ ልንጨርስ ነው ብለን እሺ፣ አሁን እናፍት ነው። የዚያን ቀን ቅዱስ መላዜ ነበረ ከቅዱስ ሚካኤል ጋርም
ቅዱስ ሚካኤል በለዓምን የገሰጸበት ነው ይላል ስንክሳር የዚያን ቀን። በ13 እዚያኛው ጉባኤ ተነጋግረናል። ታላላቆቹ መቃርሳት ስደታቸው፣ 40 ሐራ ሰማይ ሰማዕትነታቸው፣ ሊቁ ቅዱስ ዲዮናስዮስ ዕረፍቱ ተከብሯል። በ14 ሰማዕቱ ቅዱስ ሲኖዳ ጻድቁ ሳይሆን ሰማዕቱ፣ ሊቀ ጳጳሳቱ አባ ቄርሎስ፣ ቶማስ ሐዋርያው የቅዱስ ቶማስ ሐዋርያው አይታምራቱ ብዛቱ እንዲሁ ህንድ የታደለች ናት። ነገሩ ኢትዮጵያም የታደለች ናት። ቅዱስ ቶማስ ከኢትዮጵያ ገብቶ እንደነበረ በትውፊት ይታመናል። ይህ ቅዱስ ሰው ታምራት ከሰራባቸው አንዱ አንዲት ሴት ማን አግብቷታል? ሰይጣን አግብቷታል። ባል አድርጓታል። አብሯት እየተኛ ለምን? በስርዓቱ በህጉ ማትሄዱና በተለይ በዕለተ ሰንበት ገላዋን ልትታጠብ ስትገባ ነው ያገኛት። ሁልጊዜ እንላለን በዕለተ ሰንበት በተለይ እሁድ ቀን ሻወር ቤት አትግቡ። ላልጠፋ ቀን በየቀኑ ገላ እንታጠባለን አትበሉ። ከንጽሐ ስጋ ወይም ከአካል ንጽህና የልቡናን ንጽህና፣ የህሊናን ንጽህና፣ የነፍስን ንጽህና እናስቀድም። መታጠብ ኃጢአት አይደለም፣ ግን ራሳችሁን በጣም ሰነፍ የምታደርጉት በየቀኑ እየታጠባችሁ ነው። ብትችሉ በዓመት አንዴ ታጠቡ። ምን ችግር አለው? ምን ታካብዱታላችሁ? ሞክረው፣ ችግር የለውም። እኔ አንድ ባልንጀራ ነበረኝ፣ 5 ዓመቱ ነው፣ ትቶታል። አካሎችን ታክል ጠረን የለውም። ከእሱ ጋር መቀመጥ ደስ ያሰኘኛል። እውነቱን ልንገርህ የንታ ደግሞ ነግሬያቸው ያሳደጉን አባት መስከረም አንድ ነበር አቤት መዓዛቸው ደስ ይል። እሺ ዓመቱ ይቅር፣ በ6 ወር እናደርገው። እሺ 3 ይሆን፣ ወሩም ይከብዳል። እሺ ሳምንት ይበዛል። ሳምንት በቃ በጣም ብትቸገሩና አካላችሁ የተለየ መቆሸሽ ቢያሳይ 3 ቀን እንደው በጣም ቢበዛ፣ ከሳምንት በፊት ግን አትታጠቡ። የምትታጠቡባት ቀን በብዛት ወይ ሰኞ ወይ ማክሰኞ ወይ ሐሙስ አድርጉት። ዝርዝሩን እንተውና ሰኞ፣ ማክሰኞ፣ ሐሙስ፣ ቅዳሜና እሑድ ተው አትታጠቡ። ዓርብና ረቡዕንም ተዋቸው። ኃጢአት ነው ዓርብና ረቡዕ መታጠብ እያልኳቸው አይደለም። ደግሞ እንዲህ አለ ብላችሁ አሁን ሰሞኑን ዮርዳኖስ እኮ አትጠመቁ አለ በጾም ብሎ ከተማ ላይ ይዘራል። እኔ እውነቱን ነግሬሃለሁ። እዚያ ምርጫው ያንተ ነው። እና በትችሉ እንደዚያ ቢሆን ይመረጣል። በሰንበት ግን አታጠቡ። ሰይጣን አገኛት፣ ቀንም ይደበድባታል፣ ሌሊትም አብሯት እንደሚተኛ እንደ ወንድ እየመሰለ ያሰቃያታል። ስቃይ ነው። ቅዱስ ቶማስ ሲመጣ እሪ ያለች ጮኸች፣ ታደገኝ ቅዱስ ሆይ የእግዚአብሔር ሐዋርያ ታደገኝ ብላ ጮኸች። ለምንድን ነው እንደዚህ ሆንሽው? እውነቱን ተናገር ያላት እውነቱን ተናገረች፣ በሰንበት ያደረገችው። ከዚያ በኋላ ሰይጣንን ገስጾ አስወጣው። ቅዱስ ቶማስ ሆን ብሎ ነው ሊሄድ አለ። ኧረ ሐዋርያው ተመልሶ እንዳይመጣ ማህተም ስጠኝ እንጂ አለችው። ቅዱሱ አቆረባት። ማህተም ምንድን ነው? ስጋው ደሙ ዳግመኛ ዲያብሎስ እንዳይደርስባት አቆረባት። ይሄ ነው ማህተም አላት። በረከቱ ይደርብን። ሌላኛው የዚያን ቀን ያከበርነው አባታችን አባ ባጥል አይ እስክንድሪያ ካፈራቻቸው ደጎቹ አንዱ እሱ አረጋዊ ነው፣ ሽማግሌ። በገዳም እያለ ሐሜት ሰማ። መነኮሳት ሲተማሙ ዓለሙን የጠላሁት በዚህ ምክንያት አይደለ፣ ገዳምማ ሐሜት ካለ ብሎ ትቶት ወጣ። የት ሄዳል? እስክንድሪያ ሄዶ ጌታ ሆይ ፍሬ እንዳፈራ እርዳኝ ብሎ ሲያት ከተማ በዝሙት ተጠለቅልቃለች። የዝሙቱ ምክንያት ደግሞ አንዱ ትልቁ ዛሬ እንኳን የምስክናም እንደምንለው ዝሙት ተራ የሚባል መንደር አለ። ይሄ ሴተኛ ዳሪ ተናም እንደምትሉት ማለት ነው። የሚገርማችሁ ከኔና ከናንተ ከኔና እኔን ከምትመስሉ ሰዎች ምናልባት እዛ መንደር ያለው በዝሙት የሚተዳደሩ ሴቶች እኮ በእግዚአብሔር ፊት ይበልጡናል። እውነቴን ነው። እኛ ተመጻዳቂዎች ነን። እኔ አልፈርድም፣ ግን መድረክ ላይ ስለቆምኩ ስህተት መሆኑን ግን እናገራለሁ። ስህተት ብቻ ሳይሆን ገሃነመ እሳት የሚያስጥል ስራ ነው። በጣም ዝሙት ማለት እኮ የእግዚአብሔርን አካል ለአጋንንት መስዋዕት እኮ። ግን አንድ ነገር ተረዳ አባታችን አባባጥን አንድ ነገር ተረዱ። እነዚህ ሴቶች እርቧቸው ነው የሚበሉት ቢያገኙ። አንድ ጊዜ አንድ ሰው መጨረሻው እንዲያው ሳያምር ቀረ እንጂ እንደዚህ በዝሙት የሚተዳደሩ ሴቶችን እየሰበሰቡ ሰባካያንን እየጠሩ እንዲያስተምሯቸው ማድረግ፣ በወር ገንዘብ መስጠት። ገንዘባቸውን ካገኙ እነሱ ሱስ የለባቸው፣ የማንም ወንድ መጫወቻ የሚሆኑ በምን እዳቸው፣ የማንንም ስሜት ማብረጃ የሚሆኑ ለምን እና ምን አሉ እነዚህ ሴቶች። ከዛ በኋላ ቀን ይሄዳሉ፣ ሲሸከሙ ሲሰሩ የጉልበት ስራ ይውላሉ፣ ማታ ደሞዛቸውን ይቀበላሉ። በዚያች ትንሽ ደረቅ ቂጣ ይቀምሱና ወደ አንዷ በዝሙት የምትተዳደር ሴት ይሄዳሉ። ያንኳኳ ትከፍታለች።
በጣም ሽማግሌ ስለሆኑ መነኩሴ ስለሆኑ አትገምትም። ምን ፈልገህ ነው? ምን ፈልጋለሁ? ወንዶች የሚፈልጉትን ነው እንጂ እንድታስገባ በር እንዳዘጋበት ነው እንዳዘጋባቸው። ግባ ከከፈልከኝ እኔ ምን አገባኝ? እሳቸው ሲገቡ እዛ የገባ ጋኔን ብን ወጥቶ ይሄዳል። ለምን? የበቁ ናቸው። መንፈስ ቅዱስ እሳቸው ጋር ስለሆነ ምን ይሰራል እዛ ቤት? ልጅ ቁጭ በይ መክረው አስተምረው እንኪ ገንዘብ ለዚህ አይደል ያዥ እየሰራው ጨምርልሻለሁ። ከዛ ትንሽ ያስተምሯትና ልጅ ጋብቻ ይሻልሻል ወይስ ምንኩስና ካለች ጠበቅ አድርገው አስተምረው አንዱ ገዳም የእናቶች ገዳም ጣል ወስደው ጋብቻ ካለች እግዚአብሔር የፈቀደው ጋር በጸሎት ጠይቀው ጣል እሷን ያሰናብታሉ። ወደ ሌላኛው ይቀጥላሉ። በከተማው ግን ዝሙተኛው መነኩሴ እየተባሉ መሰደብ መንገድ ላይ ወጣቶች ተሰብስበው ጠብቀው አንተ አዋራጅ ቤተክርስቲያንን የምታዋርድ ቆመን ጥለ ሚስት የማታገብ ብሏቸዋል። ማንፈራጅ ያደረጋችሁ እናንተ ለራሳችሁ ወቁ አልፈው ሄድ። አንድ ቀን ግን እሳቸው አድረው ሲወጡ አንድ ዘማ ወጣት የለመዳትን ሴት ሊያገኝ ሲገባ በር ላይ ተገናኙ። አንተ አሳፋሪ መነኩሴ ሆኖ በጥፊ መታችሁ። እኔ የሚገርመኝ እሱ ማጠንት ሊያት ነው እንደሚገባ እንደ እውነቱ እንደው እሳቸው አድርገውት ቢሆኑ እንኳን እሱ ምን ያደርግ ነው የሚገባ? አንተ ወንድሜ እኔ እኮ በእሱ ትስቃለህ። ዲያቆን ለምሳሌ እንደው እህቴን እንኳን ነገ እንደው የገዛ እህቴን እንደው ትንሽ እህቴን አቅፊያት መንገድ ላይ ሲሄድ ብታይ ኧረ ተበላሽቶ ይህ እኮ እዛ መድኃኒዓለም የሚሰብከው ልጅ እኮ ነው አትልም ትላለህ። አንተ ግን 40 ሴት ስታቀፍ የሚናገር የለም። ለአንተ ጽድቅ ነው፣ ለእኔ ኃጢአት ነው። አንተ የምታደርገው እኔ ባደርገው ምን ሆነ ችግሩ? ዲያቆናትን፣ ካህናትን፣ ጳጳሳትን እንድናማቸው እኛ የምናደርገውን ያደርጉት በጥፊ መታቸው። አልፈው ሆቴሉ ዝም ብለው ብዙ ነገር አለፈ። ታዲያ እነዛን ሴቶች ምን ያስጠነቅቋቸዋል? አደራ ስራዬን እንዳትገልጡ። አያችሁ፣ የደግ ሰው መገለጫ ምንድን ነው? ስራዬን እንዳትገልጡ። መልካም ስራ አይገለጥም። አንዲቱ መረራት፣ የእሳቸው መሰደብ አላስችላት አለ። እናንተ ሞኞች አባባጥል ማለት እኮ ለኛ እንዲህ ናቸው ብላ ተናግራ ሳትጨርስ አበደች። ከትእዛዙ ወጣች፣ ክብራቸውን ገለጠች። ኋላ እዚያ ያለው እሱ ምን አለ? እሰይ ደግ አደረገ። አያችሁ የእግዚአብሔርን ፍርድ። ያንን ዝሙተኛ መነኩሴ ብታመሰግን ይኸው እግዚአብሔር አሳበዳት አሉ። እሳቸው ግን ማታ ዞር አድርገው ፈውሰው ልከዋታል እንዳይደግምሽ ብለው። መጨረሻ ላይ አርፈው በቤታቸው ተገኙ። ከቤታቸው መድረክ ላይ በራቸው ላይ ምን የሚል ተጽፎ ተገኘ? ኦ ሰብአ ዛቲ ሀገር ኢትኮንኑ መነሂ ከመ ኢትኮነኑም ቅድመ ይብጽሕ ጊዜሁ። የዚች ከተማ ሰዎች ሆይ እቺ መመሪያ ትሆነን፣ ያለ ጊዜው እንዳይፈረድባቸው በማንም ላይ አትፍረዱ ብለው ያችን ጽፈው አርፈው በክብር ተገኙ፣ በክብር ተቀብረዋል። በረከታቸው ይደርብን። ትናንት በ15 ቅዱስ ሰለፍኮስ ሰማዕቱ እናታችን ቅድስት ሳራ ከዜና አበው ደጋግ እናቶቻችን ብዙ ትምህርቶች የተጻፉላት አንዷ ናት። የእሷም የቅዱሱም የሌሎችም ቅዱሳን ዓመታዊ በዓላቸው ነበር። ዛሬ አባ ሚካኤል ክቡር ሊቀ ጳጳሳት የኢትዮጵያ ንጉሠ ነገሥት በ8ኛው ክፍለ ዘመን ሰራዊት ልኮ የታደጋቸው ደግ ጳጳስ ናቸው። ነገ 17 ነው። ቅዱስ አልዓዛር ያረፈበት ነው። ለመጀመሪያ ጊዜ በዮሐንስ ወንጌል ምዕራፍ 11 ላይ በዛቲ ዕለት አልዓዛር አይረፈ ተብሎ የሚነገርለት ጌታ አልዓዛር አርክነ ኖመ ወሃይቱ አህውር አንቆ ወዳጃችን አልዓዛር አርፏል፣ እኔ ላስነሳው ይሄዳለሁ ብሎ የተናገረባት ቀን የነገዋ ቀን ናት። መጋቢት 17 የነገ ቅዱስ ቴዎቅሪጦስ አናጉንስጢስ ዓመታዊ በዓሉ ነው። በ18 ታላቁ ሰማዕት ካልዕ ኤስድሮስ የጻና ጓደኛ፣ በ19 ቅዱስ አስከናፍር ባለቤቱ ቅድስት ማርታ፣ ልጆቹ አርቃዴዎስና ዮሐንስ፣ ሐዋርያው ቅዱስ አርስጦቦሎስ፣ በ20 ተወዳጅ እናት ታላቋ እንደነ ቅድስት አርሴማ ክብርት የሆነችው ደጊቱ ሰማዕት ቅድስት አስጠራጦኒቃ፣ ቅድስት ጽጌ ሥላሴ ዓመታዊ በዓላቸው ነው። በ20 አልዓዛር ከሞት የተነሳበት ነው። እንደገና በአራተኛው ቀን በ17 ሞተ። 17 18 19 3 20 በአራተኛው ቀን ተነሳ። በ21 ጻድቅ ሰው ላሜህ የኖህ አባት የማቱሳላ ልጅ
ዓመታዊ በዓሉ ነው። ጌታችን በቢታንያ በቤተ አልዓዛር የተስተናገደበት የእናታችን የቅድስት ማርያምን ተፍረትን ሽቱ የተቀበለበት ቀን ነው 21። በ22 የሆሳዕና ጥንተ በዓሉ ነው። ሆሳዕና ገና ሚያዝያ ሲገባ ነው አይደለም? ጥንተ በዓሉ ነው። እንደገና ታላቁ ቅዱስ ቄርሎስ መንፈሳዊ የኢየሩሳሌም ሊቅ ጳጳስ የነበረ ሰው በ23 እስቲ ዳንኤል የምትባሉ ሰዎች እጃችሁን አውጡ። ተው አትዙሩ። ዳንኤል የምትባሉ አንድ አረ ወላዲተ አምላክ የለም። እስቲ ብድግ በሉ እንየወት እጆትን ያወጡት እሱ ጋር በሩ አካባቢ ተጋዶ ብንስ አይቼዎታለሁ። ሳምንት ጥቂት ዝክር እንዲያመጡ ምክንያቱም ስም ተሸክሞ እንቅልፍ የለማ። ዳንኤል የሚባል ሰው በሙሉ የቅዱስ ዳንኤልን እረፍቱ መዘክር አለበት። የቅዱስ ዳንኤልን ሳምንት እግዚአብሔር ቢያደርሰን በነቢዩ ቅዱስ ዳንኤል እግዚአብሔር ፈቃዱ ከሆነ ነው። መቼም ርዕስ እኛ እንደመረጥ ነው አይሆንም። በነገራችሁ ላይ የእግዚአብሔር ጥበቡ እቤት ይዤ የመጣው ነው። ስለዚህ ስደርስ ይጠፋብኛል። ሌላ አዲስ ነው የሚመረጥ እሱ ካላለው። አንዳንድ ጊዜ ግን ሳምንት አስቀድሞ ይመርጣል። እሱ የባለቤቱ ጥበብ ነው። እንግዲህ ሳምንት ፈቃዱ ከሆነ ከትንቢተ ዳንኤል ተነስተን ቅዱስ ዳንኤል እና በዘመኑ የነበሩ እስራኤላውያን ሕይወታቸው ላይ ለመማማር እንሞክራለን እና የዚያን ቀን አቡነ ፊልጶስ ዘደብረ ሊባኖስ ዓመታዊ ፍልሰት በዓላቸው ነው። እግዚአብሔር አምላካችን የሳምንት ሰው ይበለን። የእመቤታችን ጣዕመ ፍቅሯን ያሳድርብን። ከቅዱሳን ክብር ያሳትፈን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ ለሰቦተ ስሙ ያንቀሃነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘእንተ ህብስተ ወለዘአስተየነ ዘእንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ነሃብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ይትአኮቶ ይሰባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ለእግዚአብሔር አስበ ቅዱሳን ይሰብልን። የታመሙ ወገኖቻችን በይቅርታው እንዲፈውስልን፣ የወጡትንም በሰላም እንዲመልስልን፣ በግፍ የታሰሩትን በይቅርታው እንዲፈታልን፣ የሞቱ ወገኖቻችንን ነፍሳቸውን እንዲያጸድቅልን፣ በሐዘን በመከራ በጭንቅ በችግር ያሉትን ሁሉ በይቅርታው እንዲታደግልን፣ ከእመቤታችን እግዝእትነ ማርያም ጣዕመ ፍቅሯ እንዲያሳድርብን፣ በኃይለ መስቀሉ እንዲጠብቀን፣ ከቅዱሳን በረከት እንዲያሳትፈን፣ ስለ መስተጋድል ቅዱስ ሮቆ፣ ስለ ቅዱስ ቂርቆስ፣ ስለ አባ እስትንፋሰ ክርስቶስ፣ ስለ አቡነ ሀብተ ማርያም፣ ስለ አቡነ መባጽዮን፣ ስለ አቡነ አብየ እግዚእ ብሎ በቃል ኪዳናቸው እንዲምረን፣ ከመከራ ሁሉ እንዲሰውረን፣ እድሜያችን የንስሐ ዘመናችን የፍስሐ እንዲያደርግልን፣ ከብርሃነ ትንሣኤው በሰላም እንዲያደርሰን፣ ጾሞ ለማበርከት እንዲያበቃን፣ ፍጻሜያችን እንዲያሳምርልን፣ ለጸሎት በቆማችሁ ጊዜ አስቡን አትርሱን ያሉ ወገኖቻችን ሁሉ በይቅርታው እንዲያስብልን፣ ይልቁኑ ወለተ መስቀልን ሀብተ ማርያምን
ሀብተ ሥላሴን ገብረ መድኅንን ወለተ ሥላሴን ወለ ጊዮርጊስን ወለተ ማርያምን ወለ ጊዮርጊስን ወለተ አረጋዊ ኃይለ ኢየሱስ ወለተ ዮሐንስ ወለተ ተክለ ሃይማኖት ገብረ ማርያም ወለተ ሰንበት ወለተ ሐዋርያት ወለተ ሩፋኤል ወለተ ጊዮርጊስ ወለተ ማርያም ገብረ ሕይወት ወለተ ማርያም ገብረ ሥላሴ ገብረ ሚካኤልን ወለተ ሥላሴን ወለተ ሰማዕትን ወለተ ሰማዕትን ወለተ ሐናን ወለተ ሐናን እሴተ ገብርኤልን ትርሲተ ገብርኤልን በይቅርታው እንዲያስብልን የሰላም የምሕረት አምላክ ሰላም በዋለን ምሕረቱ በይቅርታው ሰላም እንዲያሳድረን ቅዱስ ስሙ እንደ ቸርነት ብለን እንጥራ። Amen.
በጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እሱ አካባቢ ተነካክቶ መሰለኝ ይሄ ነገር እየሰራ አይደለም። ለሁሉም ይሰማቸዋል። ያው ድምጽ ማጉያ ቆይቶ ጉሮሮ ሲሆን ትንሽ ቀዝቀዝ ይላልና ያው ሁለት እህቶች ባለፈው በቀደምለት አንዲት እህት ወለተ ኪሮስ የምትባል እንዳረፈች ሰማን። ሳምንት ታመመች በጸሎት አስቡ ብለውን ነበረ። እግዚአብሔር ገላግሏታል ላሉ አንዲት የተቸገረች ሴት አሁን እዚያ ገብታ ለሁሉም ወለተ ስላሴ እንደምትባል ነግረውኛል። እግዚአብሔር የወለተ ኪሮስንም የወለተ ስላሴንም ነፍስ ያሳርፍልን፣ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ይሄ የአስራት ጥያቄ በጣም እየደጋገመ ስለመጣ በቃ እንጨርስ። በዚህ የአስራት ብር ለነፍስ አባትና የሚባል ነገር የለም። የአስራት ብር ለቤተ ክርስቲያን ነው። አንድ ማልክደው ከውጭ ያሉ ወንድሞች የአስራት ብር ሲልኩ እንቀበላለን፣ ግን እዳውን ወስደን ነው። ምክንያቱም ለተቸገሩት ለማድረስ ምንም አማራጭ ስለሌለ የችግር ነው እንጂ እዚሁ ናችሁ። ሰበካ ጉባኤ ምን ይሰራል? ለሰበካ ጉባኤ ነው የሚሰጠው። ደረሰኝ ተቆርጦበት ነው አስራት የሚሰጠው። ይሄው ነው። ለግለሰብ አይሰጥም። ስጡን ቢሏችሁም ቢሆን አይሆንም። ይሄ ምንም ጥያቄ ሰው ፈተና ውስጥ ማስገባት ነው። ይሄ የማይሆን ነገር ስለሆነ እሱም በግልጥ ነው። እዚህ ከአራስ ቤት ከመግባት ጋር የተያዛችሁ ብዙ ጊዜ ተነግሯል። አራስ ቤት መግባት አይደለም ችግሩ፣ ማዋለድና መነካካት ነው። ዞሮ ዞሮ ከተነካካ ሴት ከተወለደች 40 ቀን ወንድ ከተወለደ 20 ቀን ቤተክርስቲያን አትገባም። ይሄ ነው ስርዓቱ። በ7 ቀን ጸበል ተረጭታ ምና የሚባል ስርዓት የለም። እሱ ፈጠራ ነው። ማን እንደፈጠረውም አይታወቅም። በ7 ቀን ጸበል ይረጫል። ጸበሉ የሚረጨው ግን ለወላዲቱ ነው እንጂ ቤተክርስቲያን ለመግቢያ አይደለም። ስለዚህ ያዋለድክ የተነካካ ካለ ወንድ ከተወለደ እስከ 20 ቀን ድረስ አትገባም። በ20ኛው ቀን ገላን ታጥበህ ትገባለህ። ሴት ከተወለደች በ40 ቀን ነው። ለሕክምና ሰዎች ለሚድዋይፍ እና ለሐኪሞች ግን እሱን እኔን አትጠይቁ። እኔ ልመልስ አልችልም። ይሄ ቅዱስ ሲኖዶስ ስልጣን ነው። እኔ ልመልስ አልችልም። እኔ የተጻፈውን ስርዓት ነው የምናገረው። ከዚህ በላይ ልሄድ አልችልም። የሰላም አምላክ በሰላም አስጀምሮ በሰላም ስላስፈጸመን በድጋሚ ስሙ የከበረ የተመሰገነ ይሁን። ለነዳያን የምትሆነውን አንዳንድ ብር እናዋጣ። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን ሰላም ያደርሰን። ሰላም እደሩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን ጸጋን ተቀበልን ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ እናመሰግንሃለን እግዚአብሔር አቤቱ አንተ እናመሰግንሃለን እግዚአብሔር ሰላም ያሳደ